ግጭት ናቸው። ነብዩ ደግሞ ከራሱ አይናገርም። ሐዲሳቶቹን ደግሞ ነብያችሁ ነው የተናገራቸው። ከራሱ አይናገርም የተባለው አካል 9 ሰዓት ነው ይወርዳል ያላችሁ? 9 ሰዓት ካለፈ በኋላ ነው ያላችሁ? ወይንስ 9 ሰዓት ላይ ነው ያላችሁ? የትኛው ሰዓት ላይ ነው አላህ የሚወርደው? ይሄንም ያስረዳን አለ። መላኢካ ያላሉት አይ ቲንክ ለሱ ምላሽ ልንሰጥ ብለን ነው ያቆም ነው። እዛ ላይ አንዴ ክፈተው ክርስቲያን። ሳስገባቸው ይወጣሉ። ለምን እንደምትወጡት አትወጡ። አረ ወይ ጉድ! ምነው ክርስቲያን ይታያል አይደል? ነው አይታይም። አልከፈትክም። እኔ ጋር ይታያል። ዝጋና እንደገና ክፈት ቪዲዮውን። አሁን ይታያል። እሺ አሁንስ? አሁን ሰርቶ አሁን ይታያል። ኦኬ። ዋናው የሚለው ቅድም መላኢካ ነው የሚል ነገር ስለተናገሩ ይድበት ፎይ ያ መልአክ ነው የወረደው ይላሉ። ይሄ የአህባሾች ምላሽ ነው። ይሄ ግን ከእውነት የራቀ ሐሰት ነው። ሐዲሱ ማነው ይወርዳል የሚለው ለምን ትዘጋለቃል? እንትና ክርስቲያን እየዘጋብኝ ነው ካሜራ። በጣም እያዛገ ነው ማለት ነው። ተከፈተ። እየዘጋ ነው። ቆይ በጣም አስቸጋሪ። ኦኬ ሐዲሱን የሚለው ማለት አላህ ይወርዳል ነው እንጂ የሚለው መላኢካ የሚል የለውም። መላኢካ የሚል ኬት ነው ያመጡት ሙስሊሞች? መልአክ ነው የሚወርደው የሚለው ኬት ነው ያመጡት? አይሰማም ክርስቲያን? ይሰማል። ከፍቻለሁ። አሁን መጥቻለሁ። አዎ መጣል። ሙሳ ሊብራሚ ገብቷል እፎ ያስተናግዶስ። ሰላም ነው። እንኳን ደህና መጣ ሙሳ። ቤት እንኳን ደህና መጣ። እንኳን ደህና ቆየህ። መልካም። ከየትኛው ሴክት ነህ? አሁን አድቬንቲስት ነኝ። ኦኬ እሺ ሙስሊሞችን አስገቡ። አድቬንቲስት ኦኬ እሺ እናወራለን። በቃ ለማንኛውም አዎ ማለት በልጅነቴ ሐሰን ነው ስሜ። ከሙስሊም ፋሚሊ ነው የወጣነው። እዛ ነው የገባነው እንደ ቤተሰብ። ኦኬ እሺ እናወራለን። አድቬንቲስት ላይ ብዙ ጥያቄዎች አሉኝ። ወይንም በውስጥ ቴክስት አድርግልኝ። ኦኬ አደርግልሃለሁ። እሺ ክርስቲያን ማማዬ ሰላም ብያለሁ። ሰላማችሁ ይብዛ ከታችም ከላይም ያላችሁ እንዴት አመሻችሁ? አሁን ይሰራልሃል እፎይ ገስት ምናምን ክርስቲያን ስራው ላይ እንዲያተኩር ለኔ ቀባኝ እኮ ልልህ ነበር። ገስት ነው እየሰራልኝ አይደለም። ለክርስቲያን መረጃ ላይ ብቻ እንዲያተኩር እኔ ገስት ቆጣጠርልህ ነበር። እሺ ለማንኛውም ቀጥሉ። የለም እንዴት ሰጥቼሽ ከና አይከፍትልኝም። እኔም እኮ አለኝ ግን እምቢ አለ። አልከፍትም ብሎ ነው እኮ የሰውም ለመስጠትም አልከፍትም። ምንም ለምንም እንትን አለም ማለት እርስ በራሳችን ክርስቲያን እንትን ይበል ያስገባ እየጎተት ካስገባችሁ ጆሮአቸውን አይ ቲንክ አካውንቱን በደንብ ደብድበውታል ማለት ነው። ወይንም ደግሞ አይ ዶንት ኖ
ኢሚዲየትሊ ነው እንትን እየሰጠኝ ያለው ዋርኒንግ እየሰጠ እንትን እያለ ያለው አይዶን ለምን እንደዛ እንደሆነ ችግር የለውም። ሰሞኑንም አብረን ሙሳ አላፎይ ሙሳ የሚባል ልጅ ገብቷል። ሙሳ አይደለም ማለት አድቬንስ አይደለም አይ ሚን ወይ ጉድ ያ በርቱ ሪፖርት እናድርግ የሚለውን ጀማ ተከፍቶ እንደዛ እየተባለ ነው አሉ። በሪፖርት ሊያስቆሙኝ ማለት ነው። አረ ተው ሙስሊሞች ንቁ። ግሩፕ ከፍተው ቴሌግራም ላይም ለካ ሪፖርት እየደበደቡኝ ነው። አረ ቻማቸው እነዚህ ሰዎች። አረ ተው እውነትን እንደዚህ አትጥሉ። መች ባነንኩል። አሁን እኮ መረጃ የተላከልኝ በርቱ ይባልልኛል እንዴ! የዚህን ያህልም አትፍሩ እንዴ! እውነትን ተጋፈጡ። ግሩፕ መስረታችሁ እዛ ሪፖርት በርቱ ብሎ ጀማ ከመላክ ኑና ተወያዩ እንጂ ኡስታዞች ሙስሊሞች ንቁ። ይኸው ከዚህ በላይ ምን መረጃ ይምጣ? ተደራጅተው በ10 ሺህ ሆነው አካውንት ቴሌግራም ከፍተው ላይቭ ገብቷል። ሂዱና ቀጥቅጦ ሪፖርት። ኧረ ሼም ኡስታዞች፣ እኔ ለእናንተ ሼም ያዘኝ ከምር። ይሄ ማለት ምን ማለት ነው? ልክ የኛ አባቶች የእምነት አባቶች ተደራጅተው ቴሌግራም ከፍተው አስባችኋል? ሂዱና ሪፖርት አድርጉበት። ይሄ ውርደት ነው። ከዚህ ሞት ይሻላል። ከምር ከእንደዚህ አይነት ነገር ውርደት ይሰውራችሁ። እስልምና ያለ ውሸት አይቆምም። በቃ በእንደዚህ በማጭበርበር ምንም ማያውቁትን ባይዘ እስልምናን ማንም ጤናማ ሰው እንደማይከተለው እናውቃለን። ወይንም ዲሲቭ ተደርጎ ተታሎ ወይንም ደግሞ ተወልዶበት ዝም ብሎ የሚመራ ካልሆነ በስተቀር እስልምናን ማንኛውም ሰው በጤናማ አይምሮ አንብቦ ማንም ሊከተል አይችልም። ዊ ነው ዳት የሆነ ችግር ሲገጥማችሁ የአይምሮ መቃወስ ሲደርስባችሁ ወይንም ተጭበርብራችሁ ካልሆነ በስተቀር ማንኛውም ጤናማ ሰው እስልምናን ሊቀበል አይችልም። እንዴት ሰው የሰው አካውንት ሪፖርት ለማድረግ ተደራጅተው አሁን ላይቭ ገባ በርቱና ቀጥቅጡት ሪፖርት አድርጉበት። በስመ አብ! ኧረ ተው በእናትህ እጅህን እዚህ ጋር ሪፖርት የምታደርግበትን ስራ ስራበት። ይሄ ጀሌው እሺ ይሁን። እንዴት ኡስታዞች ተደራጅተው ይሄንን ያሰማራሉ? ማፈሪያ ናችሁ። በጣም ያሳፍራል እንላለን። እናንተ በአደባባይ ዋሹ፣ እኛ ግን ነፍስ ያስጨንቀኝናልና ነፍሳቸው ማረፊያ አጥታ የምትቅበዘበዘውን ስለ እውነት ክርስቶስን እንሰብካቸዋለን። ከሳት እየነጠቅንም ደግሞ እንዲድኑ እናደርጋቸዋለን። ይሄንን ደግሞ በዚህ አታስቆሙንም። እናንተ ደስ እያለኝ እንደዚህ አይነት እንደውም ባይዘው እኔ እንትን ይመቸኛል ልምምጫ ምናምን ነው ማይመቸኝ እንጂ እንደውም እንደዚህ መገፋፋቱ ይመቸኛል። በጣም ነው ደስ የሚለኝ። ቀጥሉ፣ አታስቆሙኝም። በርቱ፣ አታስቆሙኝም። ታበረቱኛላችሁ። ሌላውንም እንደዛው ማለት ነው። ግን ማፈሪያ መሆናችሁን በዚሁ እወቁት ማለት ነው። እወቁት። ኤኒዌይስ ክርስቲያን አለ ይቅርታ እና እፎይ ለሪከርድ እንዳይሆን ሙሳ ካሜራዬን ሳልከፍት ከፍ ይቅርታ ክርስቲያን ከተሰማውኝ እሰማለሁ። ትሰማለህ ዴባ? ሙሳ እሺ፣ ከተሰማው ሙሳ አካውንት ውስጥ ግን እስላም ነው። ከልጅነቴ እስላም ነው። እንዴት ናችሁ? ሰላም ናችሁ? ክርስቲያን ነህ? ሙስሊም ነህ? ቆይ አድቬንቲስት ነኝ ነው ያልከው? ኦኬ፣ አድቬንቲስት ነህ? ሙስሊም ነህ? አይ እኔ የምልህ ኡስታዞች ምናምን እያልክ ነበር። በል ኦ ሙስሊም ነህ? ኡስታዞች አስገብተህ ነበር? ማን ያስገባሁ እንደማለት ፈልጌ ነው። ኦ እስልምና ለውሸት አይቆምም ስንላችሁ እዚሁ ነው። ሙሳ ለምሳሌ ሙስሊም እንዳልሆነ ነግሮን ነበረ። አሁን ደግሞ ለኡስታዞቹ ሲነኩበት የእስልምና ሐሰተኝነት ሲመታበት ከነከነውና ለምን እንዲህ ትላለህ አለኝ። ቴንኪው እዚሁ ኮንፊርም ስላደረግክ። ሐሰተኛ ስለማይቆም
እስልምና ያለ ሐሰት እንደማይቆም እዚሁ ስላረጋገጥክልን እንወድሃለን ሙሳ። እስልምና ያለ ውሸት አይ አይደለም እስልምና መሰረቱ ኡስታዞች ውሸት ነው። ገብተው ምናምን መጨረሻው ለምን ውሸት ነው። ያሉለ ለምን ዋሻ አንተ? ምንድነው ዋሸው? ለምን ዋሻ አንተ? ሙስሊም አይደለም? ቃል ቀጥል፣ ክፈተው አንዴ። ምንድነው ዋሸው ነው ያልኩህ። ምን ዋሸው? ያሉኝና አድቬንቲስት ነኝ ነው ያለው። ይኸውና ላይቭ ላይ ነው ያለው። የራሱ አካውንት ነው። ሂዝ ሙስሊም በልጅነቴ ነው ከእስልምና የወጣሁት አለ። ያው ግን የሱሪያ መስጂዶች በተክቢራ ተንተዋል። ይሄ እንዳለ የሱ አካውንት ነው። ጭራሹላ ወጥቶ እሱ አይደለም መሰለኝ። እሺ ቃል ሶሪ፣ የቀድሞ ልጅ አይደለም አድቬንቲስት ነኝ ያልከው ሙሳ? ከእናንተ ጋር ላወራ አይደለም የገባሁት፣ ግን ንግግራቸው አስጠልቶኝ ነው የገባሁት። ኦኬ የቀድሞ ልጅ ካልሆንክ ሶሪ፣ የቀድሞ ልጅ ከሆንክ ግን አድቬንቲስት ነኝ ብለህ ነበረ። የቀድሞ ልጅ ካልሆንክ ሶሪ እላለሁ እኔ። ቃል እንደሚታክ ሙሳ ይሰማል? ሙሳ ሌላ ሰው አልገባም እኮ እፎይ። ሙሳ የሚል እየተከታተልኩ ነበር። ሌላ ሙሳ አልገባም። ማማዬው ላውራው እያለች የነበረው እሱ ነው። ሌላ ሙሳ የገባ የለም። አይ ገብቷል እያሉ ነው። ሌላ ነው እያሉ ነው። ቃል ነው ያሳሳትከኝ። ሶሪ። እሺ እንደዛ ግን አይመስልም። እየደረበልኝ ነው። ሙሳ ይሰማል? ኧረ ራሱ ነው ሙሳ ሊብራ ራሱ አይደለ እንዴ? ቅድም ሲያወራ ቅድም ሙሳ ሊብራ ነበረ። ይሄንኛው ደግሞ ማንኛው ሙሳ ሊብራ ነው? ሌላ መሰለኝ። ብቻ የቀደሙ ወጥቷል እያሉ ነው። ወይም ኔትወርኩ ነው ተመሳሳይ ነው። አይ ሙሳ ሊብራ ነው። ይኸው አካውንቱ እኮ አለ፣ ማሳየት እችላለሁ። ይኸው ሙሳ ሊብራ፣ ሌላ ማንም አልገባም። ሙሳ ሊብራ ነው ስሙ። ሊብራ በቃ እንትን ነው። ኦኬ ኔትወርኩ ለኛ ነው ስሙን እየደረበብን ያለው፣ ተመሳሳይ እያስመሰለን ያለው የሚሆነው። በቃ ችግር የለውም። ሶሪ ብለናል። እኔ ጋር የሚታየኝ ተመሳሳይ ስም ነው፣ የቅድሙ ስም ነው አሁንም እየታየኝ የነበረው። አካውንቴ ስለተመታ ያንኑ ነው ድል ላይ አድርገው እንትን ያለው። ኤኒዌይስ ሙስሊሞች ተደራጅታችሁ ስለዚህ ወሩን ሙሉ ስራ ሆናችኋል። እንደዛማ ከሆነ እኔም ደስ እያለኝ ማለት ነው። ይሰማል አይደል? የኔ ድምፅ ካልሰራው ወይም ልክፈት እንዴ ወይም ጳላዲ ምናምን። እሺ ሐምዛ አለ። ሐምዛ አላቅም አለኝ እኮ ሐምዛ መማር። ኦኬ ከስር አለ። ከሐምዛ ስር ሱሌማን አለ። ሱሌማን አለ። ኮማንዶን ክፈቱላቸው። ሱሌማን አለ አለ። ከስር አለ። ላወርድ ነው ሱሌማን። ሱሌማን ኮማንዶን ክፈቱት። እሺ ክፈች። ይዘናችሁ ከብቻለሁ። በቃ ሜቢ ግልጽ ነበረ። ግልጽ ነው አይደል ሀሳቡ? ግን ስለዚህ ሙስሊሞች አላ እንደኔና እንደናንተ የሆነ ቦታ ላይ ተነስቶ የሆነ ቦታ የሚገባ ነው ማለት ነው። የሆነ እንትን ወደ ፍጥረት ውስጥ አይገባም የሚለውን ተረት የሚያፈርስ አዲስ ነው ይሄ። በጣም የሚኮፈሱበት ፈጣሪ ፍጡር ውስጥ አይገባም ብለው የሚኩራሩበትን አስተምሮታቸውን የሚያፈርስ ነው። በግልጽ የሚያፈርስ ማለት ነው። አትሊስት ሰማይ በግዙፈት ይበልጠዋል አላህን፣ በሼፕ በምንድነው በሳይዝ ይበልጠዋል አላህን፣ ሰማዩ ይበልጠዋል ማለት ነው። የሚገባ ከሆነ እዛ ውስጥ ምን ይሆናል ማለት ነው? ያኛው ገቢው ከሚያስገባው እንትን ከምንድነው የሚባለው ቤቱ አትሊስት ሰማዩ ከአላህ በግዝፈት ይበልጣል ማለት ነው።
ያ ማለት ደግሞ እንደኔ ፊዚካል ቦዲ እንዳለው አንድ የሚያሳየ ነው። ይሄ ፊዚካል ቦዲ ያለው አካል ነው ማለት ነው። ፕላስ ደግሞ መጥቶ ነው ይቅርታ የሚጠይቀው። ለምንድን ነው ቀን ማይመጣው ሌሊት ለምን ይመጣብናል ይላሉ። እና ቀን ለምን እንዳልመጣ እሱን ተነሱ ጠይቋቸው። ዶኖ ሌሊት የሆነበትን አብዱ ሙሐመድ ይሰማ። አብዱ ሙሐመድ እንኳን ደህና መጣ። ሰላም ነው? እግዚአብሔር ይመስገን ሁሉ ሰላም አለን። መልካም። ይሄን ያነሳነውን አዲስ ሰምተዋል? በስሱ ሰምቻችኋለሁ። በስሱ ኦኬ። ምንድነው እሱ ያለ እሱ ላይ እይታ ግልጽ ሐዲስ ነው እኮ ምንም እንትን የለም፣ ሙተሻቢህ ነው። እኛ ሐዲስ እንቀበላለን። ሐዲስ ሷሂህ ነው። ሙተሻቢህ ሳናደርግ እንቀበላለን። እንደ አንተ ታንፈላሰፍ ማለት ነው። መልካም እሺ። ግልጽ ሐዲስ ነው ብለህናል። ሙተሻቢህም አይደለም፣ ያ ግልጽ ነው። በእርግጥ ግልጽ ሐዲስ ነው። ወደ 28 ሰሃባዎች ያስተላለፈ በጣም በብዙ ኤቪደንስ የተጠናከረ ሐዲስ ነው። ወደ 28 የሚደርሱ ሰሃባዎች እንትን ብለውበታል በዚህ ሐዲስ ከዚህ ጋር የተያዘ። ኤኒዌይስ ግልጽ ነው ተብሎ የሚታመነው ሐዲስ ግን አላህ የት ነው ያለው? በዛቱ በዛቱ በምኑ የሚባል ነገር የለም። አላህ በዛቱ የት ነው ያለው ብሎ የጠየቀ ማን ነው? እንደዚህ ብሎ ያስተማረ አላህ በዛቱ የት ነው ብሎ? አይ እኔ ጠየቅኩኝ። የበፊቶቹ ማይማን ነበሩ አልጠየቁም። እኔ አላህ የት ነው ታልክ፣ አላህ የት ነው በጅምላ ጥያቄ ተሆነ አላህ ፈውቀ العرش ትባላለህ። አላህ በዛቱ ነው የት ነው ታልክ ላ ጥያቄ ወርቅ ይሆናል ማለት ነው። ተሽከሙ ተዘራል። ኦኬ በአርሽ ላይ ያልከው ምኑን ነው ታዲያ? አላህ የት ነው ታልክ፣ አይነ አላህ ታልክ አላህ ፈውቀ العرش ትላለህ። ፈውቀ العرش ከአርሽ በላይ ነው ትላለህ። ቢዒልም ይሄ ምኑ ነው ከአርሹ በላይ? መካን በእውቀቱ በሁሉም ቦታ አለ። ላኪን አላህ የት ነው ካልክ ፈውቀ العرش እኮ ምኑ ነው በአርሽ ላይ ያለው? በአርሽ ላይ ነው ሳይሆን ፈውቀ العرش ከአርሽ በላይ ነው። መልካም እሺ ይሆንልህ። ተቀመጠ ምናምን የምትሉት እናንተና አህባሾች ናችሁ እንጂ እኛ እንደዚህ ብለን አናምንም። ተደላደለ ተቀመጠ እናምናለን። ችግር የለውም። ተስማማውልህ። ከአርሽ በላይ ነው አለ። እንዲህ አይባልም አለ። በእውቀቱ ግን ሁሉ ጋር ነው አለ። ከአርሽ በላይ ምኑ እንዳለ አሁን ሁላችንም አይምሮአችን ይሰራል ማለት ነው። የሚወርደው ወደ ቅርቢቱ ሰማይ ምኑ ነው? አካሉ ወይንስ ምኑ ነው? አላህ የንዚል ይወርድ ያን የተባለው خلاص የሚወርደው የንዚል ይወርድ ያን ረህመቱ የሚለው አላህ ባሾች ረህመቱ አይደለም። አላህ የንዚሉ ይወርድ ያን ነው ሐዲሱ በትክክል ይወርድ ያን። ስለዚህ አላህ ራሱ ነው የሚወርደው ማለት ነው። ዛት የለውም እኮ ብለን አናምንም። እኛ ዛት እንደዚህ እናንተ እንደምትሰጡት ዛት አይነት የለ ብለን አናምንም እንጂ እኛ እኮ ዛት የለውም ብለን አናምንም። ዛትማ ተለለ የማይታይ ዝም ብሎ የማይዳበስ ነው ብለን አናምንም። መልካም እሺ። ስለዚህ ወደ ቅርቢቱ ሰማይ ሲወርድ በዛቱ ነው ማለት ነው። ሐዲሱ ላይ ዛትም የለውም። ታው ግን ተተረዳው እንደዚህ የምትረዳ ከሆነ እንደዚህ ነው። አላህ የንዚሉ የሚለው የንዚል ይወርዳል። ረህመት የሚለው ስለሌለ ላዚም እንደዚህ ነው የሚረዳው። ዛት አለው ብለን እናምናለን። ላኪን ለይሰ ከሚስሊሂ ሸይء። ቆይ አብዱ ምን ብለኸኛል መሰለህ? ፐርሚሽን ስገነባ አላህ በእውቀቱ ሁሉ ቦታ ነው የሚገኘው፣ ሁሉን ያካለለ ነው። እሺ ተስማማው። ወደ ቅርቢቱ ሰማይ ማን ነው የሚወርደው ስልህ አላህ ነው የሚወርደው አልከኝ። ስለዚህ አላህ ነው የሚወርደው ስትለኝ
አላህስ እንትኑ ደግሞ ካልክ የት ነው? እሱ ከአርሽ በላይ ነው አልከኝ። እሺ ዛት አለው ደግሞ ብለን እናምናለን አልከኝ። መልካም። ወደ ቅርቢቱ ሰማይስ በምኑ ነው የሚወርደው ስል ለምን በቀጥታ መልስልኝም? ግልጽ እኮ ነው። ይወርዳል ተተባለ ነው እፎይ መጣ ተተባለ አንተ ምን ነው ቃልህም ራስህም ነው የምትመጣው ወላ ተወረር ከተባለ ምንድነው እንትምተው ግዴታ ሐዲስ ላይ የሌለውን አላለም። ስለዚህ አላህ ወረደ ሲባል ዛቱን ትቶ አይደለም እስከ ዛቱ ነው የወረደው አይደለ? መሰል አህባሾች አሁን ምሳሌ ሲረዱ ሰማ አላህ የንዚሉ ይወርዳል የሚለው ረህመቱ ነው እንጂ አላህ ይወርድም የሚሉት ምሳሌ ተጣራው እንትን አልኩልህ አመጣው። እንደዛ ሳይሆን ይወርዳን ተብሏን ይወርዳን በሚለው ነው ሐዲስ የምንቀበለው ነው። ስለዚህ መላእክት ይወርዳን ነው ረህመቱ ይወርዳን አለልህም ይወርዳን ሐዲሱ ይወርዳን ነው የሚለው ይወርዳን ብዬ ነው የምቀበለው ልክ ሐዲሱ በሚናገረው መልኩ። ስለዚህ እናመሰግናለን። ስለዚህ አላህ በዛቱ ይወርዳል ዛት አይደለም ላኪን ግን ይወርዳን ብለህ በሐዲሱ መሰረት ተተረጎመ እና ምኑ ነው የወረደው? ሐሳቡ ነው የወረደው ወይ? ታዲያ አባሾችን ለምን ትቃወማለህ? አይልም አልኩህ አይልም ሐሳቡ ነው እንዲያትል ሐሳቡን አይልም። ስለዚህ ይወርዳን ስትባል ይወርዳን ብለህ ነው የምትቀበለው ልክ ሐዲሱ ባብራራበት ነው። አላህ እሺ አላህ በምኑ ነው የወረደው? እሺ እኔ እኮ መጀመሪያ ተስማምቼልሃለሁ እንጂ ዛት አለው ብዬ እቀበልልሃለሁ። አላህ የንዚል ወርዳን ስትባል በረህመቱ ነው አለልህም እኮ አልኩህ። እኔ በረህመቱ ነው እኮ አባሽ አይደለም። እኔ እኮ አባሽ አይደለም። አባሽ ሳልሆን እንደ አባሽ አድርጋ ትሞግተኝ። አባሽ እኮ አይደለም። እኔ አባሽ እንደዛ ብዬ አላምንም። እኔ ክርስቲያን ነኝ እኮ እንደዛ ብለን አንቀበልም። እኛ እንደዚህ ነው ይወርዳን በሚል ነው የምንቀበለው አልኩህ። ለማስረዳት እንዲቀልህ እኮ ነው ይዘልኩ ለምን እንዲገባህ ቢያ። መልካም እሺ። አላህ ከዛቱ ውጪ አላህ ተብሎ ይጠራል? ምን ማለት ነው? ካንተ ውጪ አንተ እፎይ ተብለህ ትጠራለህ? መልካም። ስለዚህ ወረደ የተባለው አካል አላህ ከሆነ እስከ ዛቱ ነው የወረደው ማለት ነው። ግልጽ እኮ ነው ሐዲሱ። መልካም። ስለዚህ እናመሰግናለን። ስለዚህ በዛቱ ወረደ አላህ። የት? ቅርቢቱ ሰማይ። አላህ ቅርቢቱ ሰማይ ሲወርድ ከላይ ስንት ሰማዮች ይኖሩናል? ስድስት ሰማይ። በስንተኛ እና በስንተኛ ሰማይ ውስጥ ነው አላህ የሚሆነው? ከሌሊቱ 1/3 ሲቀር አንደኛው ሰማይ ለሰማይ ዱንያ ይመጣል፣ ወደ መቃብር ሰማይ ይመጣል። እናመሰግናለን። ስለዚህ አላህ ወደ ቅርቢቱ ሰማይ መጣ ሲባል ዛት ማለት አልገባችሁ አካል ነው። ወደ ቅርቢቱ ሰማይ መጣ ሲባል በአንደኛይቱና በሁለተኛይቱ ሰማይ መካከል ነው የሚሆነው ማለት ነው። ከሌሊቱ 1/3 ላይ ትክክል ነኝ? መልካም። ስለዚህ ከበላዩ ሰማይ ሁለተኛ ሰማይ ይኖራል፣ ከበታቹ አንድ ሰማይ ትኖራለች፣ አንደኛይቱ ወይንም ሰማይ ዱንያ። ስለዚህ አላህ በእነሱ መካከል ሆኖ ማን ነው ምህረት የሚጠይቀኝ የምምረው፣ ማን ነው ይቅርታ የሚጠይቀኝ ይቅር የምለው ይላል አይደለ? ይሄንን የሚለው ደግሞ ከ1/3 እስከ ጎህ እስከሚቀድ ድረስ ይላል። which is ፀሐይ እስክፈነጥቅ ነው የሚባለው። ጠዋት ፀሐይ ጨረቃ የት ነው እንደዚህ የሚለው ሐዲስ ነው ያሳይ። የት ነው እንደዚህ የሚለው ሐዲስ ነው ያሳይ። አድርገው ልብ በል ወንድማችን ምን ብሎናል? ከቅርቢቱ ሰማይ ይመጣል ይገባል። አሳየኝ ያልኩህ ሐዲስ ነው። እሱን ፈጅር ድረስ ችግር የለውም እሱ حتى يبقى الى እሷን እንትን ያረክባት እዛ መጨረሻ ላይ ያለችው እሷን አሁን ያከበብካትን ሰፋ አድርጋ መጨረሻ ላይ ايوه تذكر يدو الفجر ስለዚህ ትክክል ነኝ። من ذا الذي يستغفرني يدو الفجر انا
መልካም። ስለዚህ ከአትሊክ ከ8 ሰዓት ጀምሮ እስከ ጎስ ከሚቀድ ድረስ አሳየው አዲሱን ጎስ ከሚቀድ ድረስ እንትን ይላል ማለት ነው። አላህ እንደዚህ መጥቶ ይሄን ይጠይቃል ጎስ እስኪቀድ ድረስ። እንደዚህ ከሆነ 4 ሰዓት ያህል አትሊስት ከ8 ሰዓት እስከ 12 እንደዚህ እንትን ካለ ከ3 ሰዓት ያላነሰ አላህ አንድ ሀገር ላይ ይቆያል ማለት ነው። ቅድም ምን ብሎናል? በአንደኛይቱና በሁለተኛይቱ ሰማይ መካከል ነው የሚሆነው ብሎናል። ስለዚህ አላህ አትሊስት በፊዚካል ሳይዙ ከሰማይ ያነሰ ነው ማለት ነው አይደለ? ምን ማለት ነው? እኔ እንግዲህ ታዘይ ይሄን ሰማይ የሚያህል ፎት እንትን ነው አንተ የምታስበው? ምን አላህ ሰማይንማ አያክልማ ከሰማይ ያንሳል። እንዲህም የማይባል ጥያቄ ነው ይላል። ስለዚህ ሰማይ መካከል የሚገባው ያላህ ሳይዙ ወይንም መጠኑ አንተ ሰማይ ምን ያህላል? ሰማይን ስታስበው አንተ ሰማይ ምን ታህላለህ ብለህ ነው የምታስበው? ቂጣ ታህላለህ እንትን ታህላለህ ብለህ ነው የምታስበው? ሰማይን እንደው ሰማይን ስታስባት እንደው ሰማይን እንኳን ስታስባት አይንህ ያየው ድረስ እንኳን አይንን የሚያህል ነገር አለ ብለህ ታስባለህ? አላስብም። በቃ ስለዚህ አላህ ከዛ ያንሳል። ከሰማይ የሚያንስ በሳይዙ አላህ ከዛ ይበዛን የምትለው ፈላስፋ ነው። ያኔ የአእምሮ ጥያቄ ነው እንጂ እንደዚህ የሚል የለም። አንደኛ፣ ሁለተኛ ይህን ሰማይ የሚያህል ነገር አድርገህ ታሰብከው የማይሆን ጥያቄ ነው። ስለዚህ አላህ ይህንን ሰማይ አያክልም በሳይዙ በመጠን ያላ መጠን አላህ ይገርም ነው። አንተ ላመጣው ጥያቄ ነው እንጂ እንደዚህ የሚባል ሐዲስም እንደዚህ የሚባልም አረድ አይደለም። እንደዚህ የሚባልም ሐዲስም የለም። አንተ አእምሮ አመጣው ጥያቄ ነው። ቆይ ገብቶኛል። በቃ ስለዚህ አላህ የፈጠረው አትሊስት በመጠኑ ከሱ የሚበልጥ ነገር ፈጥሯል። እናመሰግናለን። ቀጣይ ፍጡር ውስጥ አይገባም የሚለውን ውሸት ነው ማለት ነው። አላህ ፍጡር ውስጥ ይገባል አይደለ? ፍጡር ውስጥ አይገባም ማለት አላህ ፍጡር ውስጥ ይገባል። ፍጡር ምንድን ነው? ሰው ጋር ይገባል ነው ወላ ምንድን ነው? አይ ሰማይ ፍጡር ነው አይደለ? ስለዚህ አንደኛይቱና ሁለተኛ ሰማይ መካከል ከሆነ አርሽም እኮ ፍጡር ነው። አርሽም እኮ ፍጡር ነው። ተፍጡር ውጭ እኮ ተሆነ እኮ ሐላስ የለም ብለህ ነው የምታመጣው። ተፍጡር ውጭ ተሆነ እኮ እሱ የሌለበት ፍጡር የሌለበት ነገር አለ። አርሽም እኮ ፍጡር ነው። አርሽም ፍጡር ሳይ መልካም። ስለዚህ አርሽም ፍጡር ነው፣ እሱን አውቃለሁ፣ ችግር የለውም። ነገር ግን ቅርቢቱ ሰማይ ሲመጣ ከበላዩ ሁለተኛ ሰማይ አለ፣ ከበታቹ ደግሞ አንደኛ ሰማይ አለች። በሁለቱ መካከል ሲሆን ስለዚህ ፍጡር ውስጥ ይገባላል። ምክንያቱም የላኛውም ሰማይ ፍጡር ስለሚሆን የታችኛውም ፍጡር ስለሚሆን ፍጡር ውስጥ ይገባል፣ ማለትም የተፈጠረ ነገር ውስጥ ይገባል። ይኖራል። የትኛውም ላይ እኮ የለም ታልክ የለም ብለህ ማን እንጂ ፍጡር ሰማይ ላይ ይኖራል ታልክም ፍጡር ላይ ነው። አርሽም ፍጡር ነው። ሁሉም ፍጡር ነው። ፍጡር ላይ ነው የሚኖረው ብለህ ታሰብክ ግን እንደዛ ታስባለህ። ሁሉም ፍጡር ነው። ከፍጡር በላይ ከፍጡር በላይ ይኖራል አይኖርም አለም የኔ ሙግት። ፍጡር ውስጥ ይገባል ነው ውስጥ ምክንያቱም ከላይ ከሆነ ከታች ብቻ ሊሆኑና ከላይ ነው ብለን ሜቢ አሱም ማድረግ ስለሚቻል ማለት ነው። በአንድ ዳይሬክሽን ብቻ ነው ፍጡር የሚነካው ብለህ ካሰብክ። ነገር ግን እኔ እያልኩ ያለሁት ከበላዩ ከጭንቅላቱም ፍጡር ይኖራል። ምን ስድስተኛ ሰማይ የሚባል ከበታቹ ደግሞ ሁለተኛ ሰማይ የሚባል ከበታቹ ደግሞ ምን አለች? አንደኛይቱ ሰማይ የምትባል እነኛ መካከል ሲገባ ከበላዩ ያለው ሁለተኛ ሰማይ ነው፣ ከበታቹ የሚኖረው አንደኛ ሰማይ ነው። ቁርአንና ሐዲስ ላይ ሌላ ጥያቄ ይሄ እኮ ሐዲስ ላይ ቁርአን ላይ የሌለ ጥያቄ ነው የምጠይቀኝ። አንተ ተይታን ጥቼ ልመልስልህ። እኔ ሐዲስ ላይ የሌለ ተይታን ጥቼ ልመልስልህ። ከቅንጅላቴ የምመልስልህ ምላስ ነው ጥያቄ የምጠይቀኝ። አይ ቅርቢቱ ሰማይ እንደሚመጣ ተስማማን አይደል እንዴ? ይሄ ታመነ ነው ቅርቢቱ ሰማይ ከገባ ደግሞ ጠይቀኝ። ፍጡር የሆነ ፍጡር ጋር ይቀላቀላል የሚል ሐዲስ የለም። ቢቀላቀልም ባይቀላቀልም ችግሩ ምንድነው? ወይም ወደ ችግሩ ሄድ። መልካም ምንም ችግር የለውም። ችግሩ ምንድነው? እሱ ፈጣሪ ፍጡር ውስጥ አይገባም ብለው የሚኮፈሱ ሙስሊም ወንድሞች አሉ። እንዳለ ዜሮ ምን ማለት ነው? ፈጣሪ ፍጡር ጋር አይገባም ማለት ምን ማለት ነው? እንደዚህ ብሎ የሚልስ ምንድነው? ምን ማለት ነው? ጀምር ያቀርብ ቆይ እንደ ፕራይድ እንደ ክብር የሚያወሩት እንደዚህና እንትን የሚሉበት ነው። ፈጣሪ ፍጡር ውስጥ መቼም አይገባም እያሉ የሚኮፈሱበትን ዘመዶች አሁን ነገ ቪዲዮ ይሰሩልሃል። ወይንም
ኤኒዌይስ እናመሰግናለን አብዱ ኦነስት ስለሆንክልን። አላህ ፍጡር ውስጥ ይገባል። ፍጡር ውስጥ ሲገባ ደግሞ የአላህ ሳይዝ ከፍጡሩ እንኳን ያነሰ ነው። አትሊስት አላህ ከሱ ቆይ አብዱ አትሊስት አላህ ከሱ የሚበልጥ ነገር ፈጥሯል። አላህን የሚበልጥ ፍጡር አለ። በምን በሳይዝ ይበልጠዋል። ሰማይ የሚባል ነገር አላህን የሚበልጥ ነገር አለ ማለት ነው። እሱንም ኮንፊርም አድርገህልናል። ፍጡር ውስጥ እንደሚገባም ተስማምተናል። ወደ ሁለተኛ ጥያቄ እንቀጥል። አላህ ከሌሊቱ መጀመሪያ ያልተብራራ ነገር እንደ ሰማይን ያህላን ሰማይን አንተ አሁን ትንሽዬ ነገር አድርገህ ነው የምታስበው። አይንህን ተሞላ እንኳን አይተኸው ድረስ ከዚህ አንሳም ብለህ ነው የምታስበው አንተ። ሲጀመር የአእምሮ ጥያቄ ነው እንጂ እንደዚህ የሚል ሐዲሱም ላይ የለም። የአእምሮ ጥያቄ ነው፣ የፈላስፋ ጥያቄ ነው። አይ እኔማ በቃ አሁን እኮ ያንተን አላህ እኮ ተረዳሁት እኮ ሰማይን እንዴት ሊያህል ይችላል አላህ እንዴ እኮ በራስህ ተረዳኸው። በራስህ የምትስለው ሱራ ነው እንጂ የቁርአንና የሐዲሱ እንትን አረዳድ አይደለም እሱ። አሁን አንተ የራስህ ላይ ይገራል አብዱ አላህን እጅ እግር ያለው ፊዚካል ቦዲ ያደረከውና ከዛ በኋላ ሰማይን ካከለ ኢማጂን እጅ እግር ያለው አይን ባት ያለው አካል ሰማይ ካከለ አስቡት። ሰማይን እንኳን ካከለ። ምክንያቱም ለዚህ ነው አባሾች የእናንተን አምላክ ምን ይሉታል? የእጅ እግር ያለው ኩርሲ ላይ የሚቀመጥ ባት ያለው እንትን የሚል ይሄ ጣዖት ነው። እነሱ ናቸው እንጂ የሚሉት እኛ እንደዛ አንልም። እነሱ ናቸው የሚሉት እንጂ እኛ እንደዛ አንልም። ተቀመጥ አንልም። እንትን የሚል የለውም። ያው ይባሉ እነሱ ያው እንደናንተ አባሾች እንደዚህ ታውቃለህ። አባሾች እኮ የእናንተ አምላክ እንደዚህ ጣዖት ነው እንደ ጦጣ ወደ ታች የሚወርድ የሚወጣ፣ የኛ ግን እንደዛ አይደለም ብለው ነው የሚያምኑት አይደል? ይበሉ ለማለት እኮ እናንተም እነሱም ትላላችሁ፣ ግን እኛ አንልም። እኛ እንደዛ ብለን አናስብም። እናንተ እነሱ እንደምትሉት እኛ ብለን አንስልም። እንደዚህ ተቀመጠ ወጣ ወረድ አንልም። የእናንተ ናችሁ እንጂ የምትሉት እነሱ ናቸው እንጂ የሚሉት እኛ እንደዚህ ብለን አናስብም። መልካም እሺ፣ እንስማማ። እዚህ ላይ ፈጅር ስንት ሰዓት ላይ ነው? 4 ሰዓት 10 ሰዓት 10 ሰዓት ተኩል 10 ተኩል አካባቢ። ኦኬ። የሌሊቱ 1/3 ስንት ሰዓት ነው? 3 ሰዓት ከ8 ሰዓት ተኩል በኋላ 3 ሰዓት 9 ሰዓት 9 ሰዓት በየትኛው ካልኩሌሽን? በምኖርበት ሀገር እየነገርኩህ ነው። በየትኛው ካልኩሌሽን? ሱሉት ሌሊት ማለት ሶስተኛ የአንድ ተሌሊቱ 1/3 ስንት ነው? ሂሳብ ስራ። ለ12 ነው አይደል? ለ1/3 የምሰራው ሱሉት ሌሊት ያው 4 ነው የምከፍለው። እንደዛ ከሆነ 8 ሰዓት ነው የሚሆነው። 8 ሰዓት ከ8 ሰዓት በኋላ ከ8 ሰዓት ተኩል 3 ሰዓት። መልካም። በዓለማችን ላይ የተለያየ ሰዓት እንዳለ ታውቃለህ አይደለ? አዎ በሰዓታቸው እነሱ ስለዚህ አላህ እነሱ ጋር የሚሄዳል ነው አንድ ሀገር ላይ ብቻ ደርሶ ነው የሚያቆመው? አላህ ይሄዳን ይቀመጣን ብለህ ታሰብከው እኮ ይሄ ነው። አንተ ይሄዳን ይቀመጣን ይሄ አእምሮህ ላይ የምትለው ነገር አይደለም። አምላክን እንደዚህ ነው የምትለው ከሆነ እኛ በምንነሳበት ሰዓት እንነሳለን። የዛም ሌሊት ደግሞ ሌሊት በሚሆንበት ሰዓት ይነሳል። ሸጋው የሚባለው ሚዩት አድርጉት። እየተሳደበ ነው። የማርያም ስዕል አድርገው ስዕል የሆነ እንትን አድርገው በጣም ጸያፍ ስድብ እየተሳደበ ነው እኔን ማለት ነው። እና ኤኒዌይስ አብዱ ምን መሰለ አንተ ባልከው መሰረት ተስማማውና እዚህም እንደዛ የሚቆይ ከሆነ የተለያየ ሰዓት እንዳላችሁ አውቃል። ይወርዳል ምናምን መባል የለበትም። ይሄዳል አትበል አልከኝ። መውረድ ምንድነው? እሱ መንቀሳቀስ መሄድ አይደል እንዴ ወንድማችን አብዱ? አሁን አንተ እኮ ከኢትዮጵያ እንትና ሄደህ ከካናዳ ሄደህ ከካናዳ እንትና አስመሰልከው እንጂ። አይ አሁን ኢትዮጵያ ላይ ለምሳሌ ለ9 ሰዓት ላይ 8 ሰዓት መጣን በል እስከ 10 ሰዓት ከምናምን ቆየ። ከዛ ደግሞ ልክ ካናዳ ላይ 8 ሰዓት ከሆነ ወደ ካናዳ ነው የሚሄደው። ከኢትዮጵያ ወደ ካናዳ ነው ወደ አርሽ ደርሶ አርሽ ነው ወደ ካናዳ ነው የሚሄደው። ሰማዩም ይለያያል። ኖ ምክንያቱም ሰማዩ እንትን ባይልም ቀኑ ይለያያል አይደለ? ሰዓቱ ይለያያል። ስለዚህ ሰዓቱ ከተለያየ መቼም ኢትዮጵያ ላይ ቆሞ አይደለም እነሱ ጋር የሚደርሳቸው። እነሱ ጋር መሄድ አለበትና እነሱን ነው የሚለምናቸዋል። ወደ እነሱ እንደሚወርድ ነው የሚናገረውና አዲሱ። ምክንያቱም
እኛ ጋር ከሆነማ እኛ ጋር ያኔ ሰዓቱ ያልፋል። እኛ ጋር ሆኖ እኛ የሚለምነን ከሆነ ከሌሊቱ 8 ሰዓት ላይ እኛ አንባልም። የኛ ሰዓት የዛን ሰዓት ላይ 8 ሰዓት ስለማይሆን ማለት ነው። በጥቅሉ ጥያቄ አልገባኝም። እኛ ሐዲስ የምንቀበለው ዙሮ በእንደዚህ ነው። እኛ ባለንበት ሰዓት ነው፣ እነሱም ባሉበት ሰዓት ነው። ሐዲሱ ይሄ ነው የሚናገረው ከዚህ ውጭ። ስለዚህ አላህ ሌሊቱን ሙሉ ማለትም 9 ሰዓት በሞላ ቁጥር የሚመጣ የሚወጣ ተመልሶ ይወጣል ግን ወይንስ እዚሁ ነው? በዚሁ ነው እንደወረደ አዳርሶ ነው እንትን የሚለው? የለም ሐዲሱ ላይ እንደዚህ የሚል ነው። ተመልሶ ይወጣል አይልማ። አይልም እኮ አይልም አልኩ እኮ እንደ ሐዲሱ ላይ እንደዛ አይልም። ስለዚህ ነው ያልኩህ ቅድም ይሆናል ማለት ነው። ኢትዮጵያ ይመጣል ሐዲሱ ላይ የሌለ ጥያቄ ነው ተገኘው። አይ ቲንክ ቆርጧል አይደል? እኔ ጋር ብቻ ነው። እሺ ቀጥል ክርስቲያን። ኦኬ ሁሉም በራሳቸው ሰዓት አቆጣጠር ነው ይሄን ሐዲስ መረዳት ያለባቸው ማለት ነውና ለምሳሌ አሁን እዚህ ጋር እየታየህ ከሆነ አብዱ ጃካርታ ላይ የሌሊቱ 1/3ኛ ክፍል ላይ ነው ያለው። አሁን አላህ እዚህ ቦታ ላይ ነው ያለው ማለት ነው። የቅርቢቱ ሰማይ ላይ እዚህ ሀገር ላይ ነው ያለው። አላሁ አዕለም። ሐዲሱን ዙሮ የምንቀበለው በያሉበት ሀገር ሰዓት ነው የምንቀበለው። በእንደዛ አይነት ሰዓት ነው የምንቀበለው። እኮ ገብቶኛል። በያሉበት ሀገር ሰዓት ከሆነ የሌሊቱ 1/3ኛ ክፍል ጃካርታ ላይ አሁን ነው በዚህ ሰዓት። እኛ ጋር ደግሞ ገና የሌሊቱ 1/3ኛ ክፍል አልጀመረም እኮ ለሀገራቸው እነሱ እንደጀመረ ሆነ እንደዚህ ነው። እነሱ ጋር ደግሞ ሊያልቅ 2 ሰዓት ይሰማል። ለዛ እኮ ነው ሐዲሱ ላይ ይመለሳል የሚል ቃልም የለም የንዚሉ የሚል ይወርዳን የሚል እንጂ ያለው ሐዲሱ ላይም እኮ የንዚሉ ይወርዳን የሚል ብቻ ቃል ያለው እኮ ለዛ ነው። ሐዲሱ ላይ ለመረዳት እንዲመች የንዚሉ ብቻ የሚል ነው እንጂ ያለው ሌላ ነገር የሚል ሐዲሱ ላይ የለውም። እንደዚሁ ለዛ ነው ይወርዳል። በጣም ጥሩ እሺ በጣም ጥሩ። አሁን እዚህ ጋር ሰምታችኋልና ባጭሩ ምንድነው እንግዲህ ከሌሊቱ 1/3ኛ ክፍል ሲቀር ይመጣል አላህ ወደ ቅርቢቱ ሰማይ። ከዛ በኋላ የሚቆየው ደግሞ ጎህ እስኪቀድ ድረስ ነው። እንግዲህ ጎህ የሚቀደው ወይም ደግሞ ፀሐይ ልትወጣ የሚልበት ሰዓት መቼ ነው ማለት ነው? ከ12 ሰዓት ምናምን በኋላ ከምሽቱ ማለት ከጠዋቱ 12 ሰዓት አካባቢ ፀሐይ ትወጣለች። አሁን እስከዛ ድረስ ማነው ይቅርታ የሚጠይቀኝ ይቅር እምለው እያለ አላህ ይማጸናል። አሁን ኢማጂን ማለት ልብ በሉና ከሌሊቱ 1/3ኛ ክፍል ገና ኢትዮጵያ ላይ አልሆነ። ገና አሁን 6 ሰዓት ነው። ስለዚህ ስንት ሰዓት ይቀረዋል ማለት ነው? ክፍል ላይ ናቸው ያሉት which means ከሌሊቱ 10 ሰዓት ላይ ናቸው ያሉት እነሱ። የነሱ ሲያልቅ የነሱ ልክ ፀሐይ ጎህ መቅደስ ሲጀምር የኢትዮጵያ የሌሊቱ 1/3ኛ ክፍል ይጀምራል። ከዛ ከጃካርታ ወደ ኢትዮጵያ ይመጣል አላህ ማለት ነው። ለምን ምን አለ? ይወርዳል እንጂ ይወጣል የሚል ስለሌለ አለ ማለት ነው ወንድማችን። ስለዚህ አላህ ወደ አርሹ አይመለስም። እዚሁ ሀገር ላይ እዚሁ ዓለማችን ላይ ባለው ቅርቢቱ ሰማይ ላይ ይመላለሳል እያለን ነው። እሺ ሌላ ጥያቄ እኔ ያልኩት ሐዲሱን የምንቀበለው በየሀገራችን በያለንበት ሀገር ነው ያልኩት። እንደሱ በመጠቀም ትችላለህ አንተ እንደፈለከው ተርጉሞ፣ እኛ እንደዛ ነው የምንቀበለው። ሐዲሱን የሚናገረው እንደዛ ነው። አልከው ነው ያልኩት ካልከው አንተ ካልከው የተለየ ያልኩት ነገር የለም። ሁሉም ያልከውን ተው ነው ሐላስ እኮ አይ ነው ያልከውን አጥርተህ ማለፍ ስላለብን ነው። ለምሳሌ አሁን በዚህ ሰዓት የቅርቢቱ ኢትዮጵያ ውስጥ የቅርቢቱ ሰማይ ላይ የለም አይደል? አላህ አልወረደም ገና።
አይደለ? ምክንያቱም የቅርብ ገና የሌሊቱ 1/3ኛ ክፍል ስላልደረሰ አይደለ ወንድማችን? እሺ ጃካርታ ላይ ግን የሌሊቱ 1/3ኛ ክፍል ላይ ነው ያለው። ስለዚህ ጃካርታ የቅርቢቱ ሰማይ ላይ አሁን አለ ማለት ነው። አላህ የጃካርታና የኢትዮጵያ ሰማይ ግን አንድ ነው። ሰማይ ግን አንድ ነው። ሰማይ ነው ጥያቄ። ሰማው አንድ ነው። ሰማው አንድ ነው። ወደዛ ግልብጥ ወደዛ ግልብጥ የሚባል ሰማይ ሳይሆን ሰማው አንድ ነው። እለላው ላይ ፍልስፍና ስለገባ ነው ይሁን ለመከራው። ስለዚህ ከጃካርታ ሰማይ ላይ ሆኖ ነው የሚያዳምጠን ወይስ ኢትዮጵያ ሰማይ ላይ ሆኖ ነው የሚያዳምጠን? እኛ ከለሉ አንድ የኢትዮጵያ ሰማይና እንትና ሰማይ አይለያዩም። ሰማይ ሰማይ ነው። እናንተ ነው እንጂ እንደዚህ እንትን የሚልበት ሰማው ሰማይ ነው ያው። ስለዚህ አላህ ተመልሶ ወደ አርሹ አይወጣም ማለት ነው የሚላል ሐዲሱ ላይ እንደዚህ የሚላል ለሽም አይወጣ እንደዚህ አልኩህ እኮ ፍልስፍና ተገባ። እኔ የማልፈልገውን ቃላት ማስጠቀም ነው እንጂ ሐዲሱን የምንቀበለው እኛ በየምንኖርበት ሀገራችን ሰዓት ነው የምንቀበለው። ያው ፍልስፍና ተገባ ሌላ ውጥንቅጥ ውስጥ ነው ብገባው። ሐዲሱ የምንቀበለው ሐዲሱ ልክ በተነገረበት እንትን ነው። ምናልባት ክርስቲያን እንትን ክፈትለት አንዴ ግሎብ ክፈትለትና ማፑሱ ግራ ሊገባው ስለሚቆም አንዴ ክፈትለት። ሰማይ ሲባል ምን እንደሆነ ምናልባት እንዲያውቅ ስለፈለኩ ላ በምንድን ነው የምታሳየው? ሐዲስ ነው የምታሳየው? አይ ሐዲሱን ሳይሆን እንደው ዓለምን ላሳየው ነው ግሎብ ላሳየው ነው። ላ ሳይንሱን እዛው እንትን ብለው ሳይንስ ምን አገባኝ። አይ ምድር የተዘረጋች ኖርማል ጠፍጣፋ ሆና ከላይ እንደው ክድን ያለ ሰማይ ነው የሚመስል ወይንስ እንዲህ እቺን ስፊር የሚመስል ነገር ይሄን የሚመስል ነው ምድር የምትመስል? እስኪ ንገረኝ። ልክ እንደማየው አድርጌ ነው እኔ ሰማይን የምረዳው። ልክ አሁን እንደማየው አድርጌ ነው የምረዳው። ጠፍጣፋ መሬት ከዚህም ካናዳም ሁሉም ቀጥ ያለ ማለት ነው። ሰማዩም እንደዛ አድርጌ ነው መሬት ግሩም ነው ሳይንስ። እሺ መልካም ነው በጣም አይ እየቀለድክ አይደለም አብዱ። የሌለ ጥያቄ ተሆነ ለዛ አመለሰልህ። እኔ ስለ ሰማይ ምን አሽደኸለኝ? ቻገር ወዴት እየሄድሽ? ሐዲሱ ዙሪያ ብናወራ የማውቀውን እመልሳለሁ፣ ግን የማላውቀውን ታመጣ ግዴታ የማላውቀውን መልስ ነው። መልካም እሺ፣ አንዴ ማሳየት የምትችል ከሆነ ክርስቲያን አንዴ ያሳየው። ስልክ ላይ እጅህን እንደው ከፍ አድርግለትና መሬት ላይ በሙሉ ልክ እንደ ስልኩ የክርስቲያን እጅ ደግሞ ልክ እንደ ሰማይ እንደዛው ቁጭ ያለ ነው። እንደው ከላይ አልገባኝም። እንዴት አድርጌ ላሳየህ? እኔ ራሴ አይቺ ነገር እኔ ሰማይ እያየሁ እኮ ነው የማወራህ። ክሊሽ ሌላ ደወልተህ ብታሳየኝ እኔ ሰማው በደንብ እየታየኝ ነው። አሁን በጣም ጨረቃ ነው ሰማው እንደዚህ ይታየኛል ነው ውጭ። እኔ ወስፍላችሁ እንደውም ምን ትምላችሁ ይሻላችኋል? በቪዲዮ ላሳየህ ሰማውን ረስታችሁ ተሆነ እሺ ችግር የለውም። መልካም እሺ ችግር የለውም። ለሁሉ መሬት ጠፍጣፋ ነች። በደንብ አድምጡ። ያልተማራችሁ ካላችሁ መሬት ጠፍጣፋ ነች እንዳብዱ። ሰማዩም ደግሞ ተመሳሳይ ነው። ስለዚህ ስለ ሰማይ እኮ ነው ያወራው። ሰማይና ምድር አንድ ናቸው። መልካም ችግር የለም። እሺ ቅርቢቱ የተባለች የትኛዋን ነው እያወራን ያለ ነው? እሺ እስከምን ድረስ ነው ሰማይ ከየት ነው የምናየው? አብዱ የምናየው ምኑ ጋር ነው የሚጀምረው? ኬፍ ምኑ ላይ ነው የሚጀምረው? ከመሬት 100 ሜትር ከፍ ስትል ነው። 1000 ሜትር የትኛው ጋር ሲደርስ የሚጀምር? 500 ዓመት ያሰዳን የሚል ሐዲስ አለ። በእንደዚህ ነው የምንረዳው። ማስረጃ እሺ። እኔ 500 ዓመት የሚያስኬድ ከየት ነው ያመጣው? 500 ዓመት ሐዲስ ትፈልጋለህ? ሐዲስ እሺ ችግር የለም። ሐዲስ ነው አሁን ከምንረግጠው ወደ ላይ ከፍ ስትል ነው። አሳየኝ። እሺ አይደለም ስለዚህ እናንተ ይሄንን ጉሮጉሮ የምናየው ሰማይ ነው እንጂ 500 ዓመት እንሄድና ከዛ ነው የምናገኘው። አንድ ሰማይ ወደ አንድ ሰማይ የሚያሰደው እንደውም ከዚህ እንደውም ሳይሆን ከአንዱ ሰማይ ወደ አንድ ሰማይ። አይ ከአንዱ ሰማይ ወደ አንዱ ሰማይ አላልኩም። ከአንዱ ሰማይ ወደ አንዱ ሰማይ ገብቶኛል። አሁን ምድር ላይ ካለንበት አሁን አንተ በአይን እያየህ ሰማይ አብዱዬ ቆይ ይኸውልህ ከኔ ካልኩ ከሰማይ ወደ ሰማይ አይደለም ወይ ደግሞ ከምድር ከአንዱ ሰማይ ወደ ሌላው ሰማይ ሳይሆን አሁን ካለንበት ምድር ሆነን በአይንህ እያየህ ያለው እንግዲህ በአይንህ እያየው ነው አይደል አብዱ? ሰማዩ አይደለም? አዎ በአይንህ እያየህ ያለው 500 ዓመት ተጉዘህ የምታገኘውን ሰማይ ነው አይደለም እያልከኝ ያለው አብዱ?
አብዱ ሐዲሱን እየፈለኩልህ ነው። ጥያቄ አንስ በሐዲሱን እንመልሳለን። ችግር የለውም። ምን አሁን የጠየቅኩን ብቻ መልስልኝ። አሁን እያየህ ያለው 500 ዓመት ተጉዘህ የምታገኘውን ሰማይ ነው የምልህ። ቶሎ መልስልኝ እንጂ አብዱ። ጥያቄ እንዲገምልኝ አሁን በአይንህ እያየሁት ነው ብለኛል። ሰማዩን አላህ ያለበት 500 ዓመት ተጉዘህ የምታገኘውን ሰማይ ነው ወይ ነው እያልኩ ያለሁት? በሰማዮችና በቀጣይ ሰማዮች መካከል በሰማዮችና በቀጣይ ከዚህ ከሆነ ከዚህ ከምድር ነው የምትለኝ? አልጠየኩም። አሁን በአይንህ እያየህ ያለው ሰማይ 500 ዓመት ተጉዘህ ያለው ሰማይ ነው ወይ ነው እያልኩ ያለሁት? ቶሎ መልስልኝ አብዱ። አሁን በአይኔ እያየሁት ነው። ቪዲዮ ልክፈትላችሁ አላልከንም? ስለዚህ የምታሳየን ሰማይ 500 ዓመት ተጉዘህ የምታገኘው ሰማይ ነው ወይ እያልኩ ነው። ድምጽ አይሰማም? ክርስቲያን ይሰማል? አብዱ ሄደህ ከሆነ ንገረኝ። 500 ዓመት በእርግጥ ሰማዩ ይፈጃል እያልከኝ ነው? እሺ አንተ ሄደህ ከሆነ አላውቅም። እሺ ሳሊም አለ ሱሌማን አይ ቲንክ እስካሁን ድረስ አላወራም። የአሁኑ ጥያቄ ምንድነው? አላዲ መሬት ጠፍጣፋ ነች። እግዚአብሔር ይመስገን ሳሚ፣ መሬት ጠፍጣፋ ነች። እንደ አብዱ ከሆነ በደንብ ስሙ። የሙስሊም አንድ አይነት ነው የሚመሸው፣ አንድ አይነት ነው ቀን የሚሆነው። ልክ ከላይ እንደ መሶብ የተከደነች ነች ሰማይ ማለት ነው። ግልጽ ነው አይደለ? እና ግሎብን ሲያሳዩት ምድር ክብ የምትባል ግሎብ ሲመለከት ወንድማችን ሊያውቀው አልቻለም። ምንም ማድረግ አንችልም። ይሄው ከእንደዚህ አይነቱ እዚህ ጋር ደግሞ ሌላ የሚነሳ ጥያቄም እኮ አለ በነገራችን ላይ። ይሄ አዲስ አላህ ይወርዳል ይላልና፣ ግን ይሄ ደግሞ የሚያስነሳው ሌላ ጥያቄ አለ። እሱ ምንድነው? አላህ ሲወርድ መላእክቱ የት ናቸው ስንል ቁርአን የሚነግረን ነገር አለ። አሁን ለምሳሌ በ40ኛው ሱራ ቁጥር 7 ላይ እንደዚህ ይላል። 40ኛው ሱራ ቁጥር 7 እነዚህ አርሹን የሚሸከሙት እነዚያም በዙሪያ ያሉት በጌታቸው ምስጋና ያወድሳሉ ይላል። አርሹን የሚሸከሙ ተሸካሚዎች አሉ ይላል። አሁን ተፍሲሮች ላይ ስትመለከቱ ኢብን ከቲርና ኢብን አባስ ላይ እነዚህ መላእክት ናቸው ይላል። ስለዚህ መላእክት አርሹን ይሸከሙታል። እንዲሁም ሌላ አንቀጽ ላይ 39ኛው ሱራ ላይ ቁጥር 75 ላይ መላእክትም በጌታቸው ምስጋና ቀላቅለው የሚያጠሩ ሲሆኑ በአርሹ ዙሪያ ከባቢዎች ሆነው ታያለህ ይላል። ስለዚህ መላእክት ከአርሹ ዙሪያ ናቸው። ስለዚህ አሁን እኛ ጥያቄ ምንድነው? አላህ ሲወርድ መላእክቱ ከሱ በላይ ናቸው ማለት ነው። እሱ ከነሱ ስር ነው የሚሆነው። ተመልከቱ፣ እሱ ሲወርድ እነሱ ከላይ ናቸው የሚሆኑት። መላእክቱ ከአላህ ላይ ነው የሚሆኑት። አላህ ደግሞ ከነሱ ታች ነው የሚሆነው። ከነሱ ስር ነው የሚሆነው አላህ ሲወርድ። ምክንያቱም የት እንዳሉ እናውቃለን። በአርሹ ዙሪያ ናቸው፣ አርሹን ከበዋል። ስለዚህ አላህ በሚወርድበት ሰዓት መላእክቱ ከላይ አላህ ደግሞ ከታች ነው ማለት ነው። በደንብ አስተውሉ። መላእክቱ ከላይ ናቸው የሚሆኑት። አብረውት ይወርዳሉ አይልም። ሐዲሱ ላይ ስትመለከት አብረውት ይወርዳሉ አይልም። አለበለዚያ መላእክቱ ሁሉ ከአላህ ጋር አብረው ሊወርዱ ነው። በቃ በአርሽ ማንም ላይ ነው። ተመልከቱ፣ ማንም ላይ ነው። መላእክቱ ሁሉ ከወረዱ ማንም ላይ ነው። ሲቀጥል ደግሞ ሐዲሱ ይወርዳል አይልም፣ አብረውት ይወርዳሉ አይልም። ኦኬ። ስለዚህ እሱ በሚወርድበት ሰዓት እነሱ ከላይ አላህ ደግሞ ከታች ነው የሚሆነው ማለት ነው። እናንተ አላችሁም እንጂ ሌላ ሳያችሁ። አላህ የሚጓዘው አሁን እንደ ልጁ አባባል ከሆነ ክርስቲያን እንደዚህ ነው አይደል? አይመለስም። ሉክ አዳምጡና ተመልከቱ። አሳያችኋለሁ። አይ ቲንክ አይዘጋብኝም። ከዘጋብኝ አለቅሳለሁ። የአላህን ጉዞ ላሳያችሁ ስለሆነ ማለት ነው። ቴሌግራም ላክልኝና ሌላ ሳይል ወይ ችግር የለም። እሺ ተመልከቱ። አላህ ሲጓዝ እንደዚህ ነው፣ እንደ ሱፐርማን ማለት ነው። ተመልከቱ። አሁን ከላይ ሰማይ ከደመና ይላል፣ ሊዞር ነው። ይሄ የድሮ ሱፐርማን ፊልም ነው። ባይዘ ተመልከቱ።
ይታያቸዋል። አሁን ይዞራል ማለት ነው። ተመልከት። ከሌሊት 3 ሰዓት እንደዚህ ሲሽከረከር በቃ ይታያቸዋል። ይታያል ክርስቲያን ይታያል በደንብ በቃ ይሄ ነው ትክክለኛው እየነገሯችሁ ያሉት ማለት ነው። አላህ ልክ እንደ ድሮ ሱፐርማን እጁን ቅስር አድርጎ ለሊት ሲሽከረከር ዝም ብሎ ይውላል ማለት ነው። እዚህኛው ሲነጋበት ወደ መሸበት፣ እዛኛው ሊነጋ ሲል ከኋላ እየተከተለ ማለት ነው። ገባችሁ አይደለ? ይቅርታ እዚህ ጋር አንድ ጥያቄ አለኝ። እንዴት ናችሁ? ማለት ጥያቄያችን ሎጂካል ቢሆን ጥሩ ነው ብዬ አምናለሁ። ምን መሰላችሁ? አሁን እኛ ለአላህ ላይክ በጸሎት ስንቀርበው እሱ ይቀርበናል ይባላል። ያ ማለት በአካል ይመጣል ማለት ነው። እኛ ላይክ አንድ ክድ ስንቀርብ እሱ በእርምጃ ይቀርበናል ይባላል። ያ ማለት ፊዚካሊ ይመጣል ማለት ነው። ይመጣል ማለት ነው። አሉ እኮ በዛቱ ይወርዳል አለ። አይደለም። አሁን ምን መሰለህ ላይክ እኔ አሁን በእኔ አመለካከት በቅጥ እኔም ጥያቄዎች አሉኝ፣ ብዙ ጥያቄዎች አሉኝ። እዚህ ላይ ግን አላህ ወደ ቅርቢቷ ሰማይ ይጠጋል ሲባል እሱ ሳይሆን እኛ ሌሊት ስንጸልይ እናገኘዋለን ማለት ነው። which is like ኢትዮጵያም ሆነን ሌሊት ስንጸልይ እናገኘዋለን፣ አሜሪካም ሆነን ስንጸልይ እናገኘዋለን ማለት ነው። ይቀርበናል ማለት ነው። which is የሆነ በእግሩ ተራምዶ ይመጣል ማለት አይደለም፣ አይመስለኝም። አይ እንደዛ አይደለም የሚለው አብዱል ፈታህ ሐዲሱን ክፈትለት። አሜሪካ ስትጸልይ ምናምን አላህ አይመጣም። አሜሪካ ስትጸልይ ግን ሌሊት ነው የሚለው። አንተ ስትቀርበው፣ አንተ ነህ የምትቀርበው። አንተ ስትቀርበው እሱ ይቀርባል ማለት ነው። ወይም የሆነ ምላሽ ይሰጣል ማለት ነው ለጸሎትህ። ችግር የለም ምላሽ መች ነው የሚሰጥ የሚለውን ግን ሐዲሱ ይናገራል። እኮ ሌሊት ላይ አሁን እኛም ሀገር ላይ ሌሊት ላይ ሆነ ስትጸልይ ታገኘዋለህ። አሜሪካም ስትሆን ሞር ታገኘዋለህ ማለት ነው። ያ ማለት አሜሪካም ስትሆን ግን ሌሊት ላይ ሲሆን ነው። ያ ማለት ሌሊቱ ላይ አንተ ስትጸልይ፣ አንተ ስትቀርበው በቃ ቀደም ባልኩ ምሳሌ ነው። አላህ ጋር ላይ በጸሎት አንተ በቀረብከው ልክ እሱ ይቀርብሃል። which means ታገኘዋለህ ማለት ነው። ታገኘዋለህ ማለት እንጂ ፊዚካሊ ይቀርባል ማለት ነው። እንደዛ አይደለም አብዱል ፈታህ ሐዲሱ የሚለው ይኸውልህ ኤቭሪ ናይት ነው የሚለው፣ በየቀኑ ይላል። ኤቭሪ ናይት ቱ ዘ ሌውስጥ አላህ ዲሴንድ ያደርጋል ይወርዳል ይላል። ይኸውልህ በፈለግከው ሰዓት አንተ በፈለግከው ሰዓት ይቀርብሃል አይልም። በየቀኑ አላህ ይወርዳል። መቼ የሚለውን ስፔሲፊክሊ በደንብ ያስቀምጣል። ስንት ብሎ ይኸውልህ ወይን ዋንስ በሊፍት ነው የሚወርደው። እኔም እኮ ግራ የገባኝ ፓርት እኮ እሱ ነው እኮ። ለምሳሌ አሁን እኛ ሙስሊም ሆነን እናንተ ጋር የማይገባን ነገር ስላሴ አለ አይደለ? ስላሴ መንፈስ አብ ልጅ የሚባል ነገር እንዳለ አሁን ይሄኛው መንፈስ ይሁን በአካል ይቀርባል። ይኸውልህ ቆይ አድምጠኝ። ከአንተ በፊት የነበሩ ሌሎቹ ይኸውልህ በደንብ ያምኑታል። አሁን ይወርዳል እያሉ ነበር። ችግር የለውም። አሁን ችግራችን ስንት ሰዓት ላይ ነው ይኸውልህ አብዱል ፈታህ ይኸው ሐዲሱ በግልጽ ነው የሚያስቀምጠው። ሌላ ቆይ ራሱ ድፋይ ነው ያለው። አብዱል ፈታህ እንኳን ደህና መጣህ። እንኳን ደህና ቆያችሁ። ፎ እንዴት ነህ? ሁሉ ሰላም ነው አለን አልሐምዱሊላህ። አሁን አንተ ስላሴ አልገባ ብሎ ነው እናወራለን። ቆይ ለማንኛውም አንተ ይሄንን አዲስ ዲፋይን አድርገው። እንዴት ነው እሱ አንተ የተረዳኸው? እኔ የተረዳሁት እንዴት መሰለ ላይክ አሁን ምን ይባላል መሰለ በእስልምና አንተ አላህ ጋር በአንድ ክንድ ስትቀርበው እሱ በእርምጃ ይቀርባል የሚባል ነገር አለ። ላይክ the more you like በጸለይ ቁጥር ታገኘዋለህ ማለት ነው። ሞር ታገኘዋለህ ማለት ነው። ይቀርባል ማለት ነው። ያ ማለት ፊዚካሊ ይመጣል ማለት አይደለም። ከሰባተኛው ሰማይ ላይ እሱ ይመጣል ሲባል አንተ ታገኘዋለህ ማለት ነው። አንተ ነህ የምታገኘው፣ የምትቀርበው አንተ ነህ። which means እንዲያውም እኔ አሁን ከዚህ የበለጠ ትልቁ ጥያቄ ያለኝ ለይለቱል ቀድር የሚባል ነገር አለ። እሺ አብዱል ፈታህ ወይ ሌላ ቶፒክ እንዳታነሳ ልስማማ። አንተ ባልከው አንተ በደንብ በቀረብከው ቁጥር እሱ ይበልጥ ይቀርብሃል ነው ያንተ ሎጂክ አይደል? አዎ በጥፍ ይቀርብሃል ማለት ነው። ይሄ የሚሰራው ታዲያ ከሌሊቱ 8 ሰዓት ብቻ ነው እንዴ ወይንስ ቀኑም ይሰራል? ይሄ ሎጂክ ሌሊቱ 8 ሰዓት ምን መሰለህ አይጸሎት ሰዓት አይደል? ለምሳሌ ዙር የምንሰግድበታል። ቆይ የተነገረው ከሌሊቱ ለ8 ሰዓት ነው ወይንስ
አንተ የተናገርከው ዘሆል ቀኑን ሙሉ የሚሰራ ነው። ያ እንዳለ ሆኖ ይሄኛው ደግሞ የተመረጠበት ሰዓት የሚባል ነገር አለ። ማስረጃ እንዴት መሰለህ? አሁን በረመዳን ለይለቱል ቀድር ይባላል ማስረጃ። አሁን አብዱል ፈታ ምን እንደምጠይቅህ ታውቃለህ? በሌሎቹ ሰዓቶች ላይ እንደሚወርድ አላህ ማስረጃ ጠይቃለሁ ማለት ነው። ምክንያቱም ክሌም ስላደረክ ሌላ ጊዜ በአንድ እርምጃ ስትቀርበው ምንድነው አንተ አንድ ክንድ ያህል አንድ ስንዝር ነው ምናምን ስትቀርበው በእርምጃ ይቀርባል የሚባለውን ማስረጃ ነው የምትለኝ? አይደለም። በሌሎቹ በተመሳሳይ በሌሎቹ ቀንም ላይ አላህ እንደሚወርድና እንደዚህ እንደሚሰማ ባይዘይ እሱ ነው መጥቶ የሚጠይቅህ። እሱ ነው የሚጠይቅህ መጥቶ አንተ ሳትሆን የምትጠይቀው ወላ ማን ነው ይቅር የምለው ይቅርታ የሚጠይቀኝ ማን ነው የምምረው ምህረት የሚጠይቀኝ ብሎ የሚጠይቅህ እሱ ነው እንጂ አላህ የምትጠይቀው እኮ which means አንተ ሌሊት እንቅልፍህ መስዋዕት አድርገህ ተነስተህ ፈጣሪን አላህን ስትጸልይ ታገኘዋለህ ማለት ነው። ሞር ታገኘዋለህ ማለት አታገኘውም። እሱ አይገኝም ማለት ሳይሆን ላንተ ለጸሎት ችግር የለውም። ይኸውልህ አብዱል ፈታ ስፔሲፊክ አድርጎ ታይም ነግሮሃል። ታይም ሰጥቶሃል ከ8 ሰዓት እስከ 10 ሰዓት ምናምን ኦልሞስት 11 ሰዓት ድረስ ብሎ ነግሮሃል። ይሄንን ሰዓት ነግሮህ ሳለ በዚህ ሰዓት እስከዚህ ሰዓት ነው የሚቆየው ብሎ ሳለ ቀኑን ሙሉ አላህ እንዲህ ይላል እንደዚህ ነው ብለህ እንድፈስር እኔ አክቹአሊ አንድም ሐዲስ አታመጣም። ሐዲስ ደረጃ 28 ሰሃባዎች ነው ያስተላለፉት። ይሄንን አንድም አንተ እንዳልከው አታመጣም። 28 አልኩ። ከዛ ታቢያኖቹንም አምጣ ብለህ አታመጣም። በዚህ ደረጃ ነው በኮንፊደንስ እነግርሃለሁ። መረጃ አታመጣለትም። አሁን እኔ መረጃ ይኖረኛል ብዬ አይደለም። አሁን ላይክ እንደ እምነቱ እንደ አማኝ ሆነ ስታስብ ላይክ ማንኛውም ሙስሊም አላህ እግር አለው የሚል ነገርን ቢያቅ ማንም የሚከተል አይመስለኝም። እንግዲህ ሰውኛ ስለሆነ በሊፍት ይወርዳል ሲባል ማንም ነገር የለውም እንዴ አብዱል ፈታ እሱንማ እኮ እግር እንዳለው እኮ ያምናሉ፣ ኮንፈርም ያደርጋሉ። እሱ ሌላ ጥያቄ ነው። አሁን ይሄ እንትን ኮንዲሽናል የሚባል ነገር አለ። እሱ የኔን ጥያቄ ነው። ለምሳሌ ጀነት ላይ አብዱል ፈታ ቆይ፣ ምክንያቱም ማንኛውም ሙስሊም እግር እንዳለው አላህ ካወቁ ምንድነው ያልከን ይወጣሉ ነገር ማለት ነው። which is ሙስሊም አይሆኑም ነው። መውረድ ካለ ደግሞ አላህ እግር አለው የሚል ያስጨብጣል ብለህ ስላሰብክ ማለት ነው። በመጀመሪያ ደረጃ ገሃነምን የሚሞላውና መሙላቷ የሚያውቀው በእግሩ ነው። ቂያማም ላይ ባቱን ገልጦ ነው። ባት መቼም እግርና ከቁርጭምጭሚት አካባቢ ከኋላ ያለው እግር ነው። የኔም ጥያቄ ነው። ገሃነም ላይ ካለው እዚህም አለ ብለው ማመን አለባቸው። አላህ ኮንዲሽን አለ ምንድን ነው የሚሆነው? በኮንዲሽን አይቶ የሚገለጥ እግሩ የሚታይ ከሆነ which is like ትክክል አይደለም ብዬ እኔም ስለማመን ነው። እዛ ጋር ጥያቄ አለ። ይሄኛው ግን እንደዛ ብለው ይመልሱልሃል ነው የምልህ። አይመልሱም። አንተ እኮ ነው እየመለስክ ያለው። ለዛ እኮ ነው እኔ እድል ልስጥህ አልኩህ እኮ። እድል ልስጥህና ምን አይነት አዲስ አምጥተህ ነው? ሰሃባዎቹ አንደኛውም ነብዩ አይደለም ሰሃባዎቹ አንደኛውም ሰሃባ እንደዛ ብሎ ያስቀመጠ የለም። 28 ሰሃባዎች በዚህ ሐዲስ ላይ ተሳትፈዋል። 28ቱም እኛ እንደምንለው ነው የሚሉት። ታቢያኖቹም እኛ እንደምንለው ነው ብለው ያስቀመጡት። አንተ እንዳልከው ግን ያለ ማንም የለም እያልኩ ነው። ያንተ እምነት ብቻ ይሆናል። ከእስልምና ውስጥ ያንተ እምነት ብቻ ይሆናል ይሄ ማለት ነው። አላህ ቀኑን ሙሉ በቃ እንደዚህኛው እንትን እንደሚወርድ እንደሚወጣ እያሰብክ ማለት ነው። እንዲህ ብዬ ራሴ ባላጽናናማ እስካሁን እቆይ ነበር ብለህ ነው? እሱ እውነት ነው። ቢያንስ እንደዚህ ማጽናናት ራስን እየሸወዱ ትክክል አለመሆኑን እያወቅ በራስ ዝም ብለህ እንደዚህ ልረዳው በቃ ጠምዝዤ እያልክ መቆየት ይቻላል። እስልምና ውስጥ ግን አዋጭ አይደለም፣ ማስኬድም ለዛ ነው። ሀባሾች የተወሰነ እንዴት ይረዱታል መሰለህ አብዱል ፈታ ጀስ ሲፋቱ እንትኖቹን ይገልጹና ራመቱ ነው እዝነቱ ነው የሚወርደው ምናምን ነገር የሚል ያስቀምጣሉ። መላኢካ ነው የሚወርደው። ያ እንዴት እንደምመታብል እንገርህ። go ahead ኦኬ
ያለ እዝነት ወርዶ ከሰባተኛ ከቅርቢቱ ሰማይ ወደ ምድር ካልመጣ ለኔ ምን ይጠቅመኛል? እዝነቱን ነው እንዴት ካልመጣ ወደ ምድር መጣ አይልም። ያለ እዝነት ወደ ምድር ማይመጣ ከሆነ ለኔ ምን ይጠቅመኛል? አንደኛ ሰማይ ላይ ደርሶ የሚመለስ ከሆነ ምክንያቱም አላህ እዝነቱ የተፈጠረ ነው። 100 እዝነቶች መርስ ይፈጠረ አንደኛውን ለኛ ሰጠ 99ን አስቀረ። ኦኬ እዝነቱን ነው የሚልከው ከተባለ እዝነቱ ከቅርቢቱ ሰማይ አልፎ ወደ ምድር ማይመጣ ከሆነ ስቲል እዝነቱ ለኔ ምንም ጥቅም የለውም። አንድ በል። ሁለተኛ ያለ እዝነት ደግሞ በተገደበ ሰዓት ነው ወይ የሚመጣው ብዬ ሞግታለሁ። አሁንም ሁለት በል። ምክንያቱም ቁርአን ላይ ደግሞ ከዚህ ጋር የሚጋጭ አመጣብሃለሁ። እዝነቱ ነው ብለህ ከተረጎምከው የሚጋጭ አመጣብሃለሁ። ነገር ሁሉ ካላህ ወደ ምድር እንደሚዘረጋ ማለት እዝነትን ጨምሮ ማለት ነው። ቀኑን ሙሉ ሁሉ የተዘረጋ ከሱ እንደሆነ ስለሚያስቀምጥ ያኛው ግን ምድር መጣ አይልም። ቅርቢቱ ሰማይ ድረስ ብቻ ነው መጣ የሚለው። ስለዚህ አያስኬድህም እሱ። ይሄኛው ያስኬዳል። ይሄኛው ጥሩ ጥያቄ ነው። ይሄኛውን እኔም እስማማለሁ። ላይክ እዝነቱ ለምን በቅርቢቱ ሰማይ ይቀራል የሚለው ነገር ያስኬደኛል። ታይም የምትለዋ ግን ምንድነው? ታይም የምትለዋ በምን የሚባል ነገር አለ። አላህ የሚመርጣ ሰዓት አለ፣ የሚመርጠው ወር አለ፣ የሚመርጠው አመት አለ፣ የሚመርጠው ሳምንት አለ የሚባል ነገር አለ። ገብቶሃል? የሚመርጠው ሳምንት አለ፣ የሚመርጠው ደቂቃ አለ። ገብቶሃል? ያንን ሰዓት መምረጡ እኔ ኮምፕሌት ስለዚህ አላህ ግን እዝነቱ እዛ ጋር ነው የሚባለው። ይሄ ትልቅ ይሄኛው በጣም ያስኬዳል። እዝነቱ ለምንድን ነው ላይክ መሀል ላይ የቆመው ሰባተኛ ሰማይ ላይ አንተ እያልከኝ ያለው? ስለዚህ አላህ በታይም ውስጥ የተገዛ ነው እያልከኝ ነው። ታይም ይገዛዋል እያልከኝ ነው። በዚህ ሰዓት ይሰራል፣ በዚህ ሰዓት ማይሰራበት አለው ማለት ነው። እንደኛ ነው ማለት እንደኛ ነው እንጂ ታይም የሚባል እኮ አላህ ጋር ይመሻል ይነጋል። ነገ ትላንት ፓስት ፊውቸር ፕሬዘንት የሚባል ነገር የለም። አይመሽም አይነጋም። ሲጀምር ከሌለ ታዲያ ለምንድን ነው እሱ ታይም አለው እንትን የሚልበት ምናምን እያልክ የምትለኝ ለምንድን ነው ታዲያ? እኩለኛ ነው እኛ ለጸሎት የሚመቸን ሰዓት ላይክ ሌሊት ከእንቅልፋችን ተነስተንም ይሁን አንደኛ ከእንቅልፋችን መነሳታችንም አንድ ነገር ነው። ሁለት ደግሞ ሰዓቱ ለጸሎት የሚመች ሰዓት። ስለዚህ አሁን በአንድ አርጉመንት ልሂድና ስለዚህ አላህ የሚመቸው ሰዓት ከሌሊቱ 8 ሰዓት እስከ 11 ሰዓት ነው። እኛ የሚመችን ሰዓት እኔማ እንደውም እዛ ሰዓት ላይ ማይመቸኝ ሰዓት ነው አለኛ እንቅልፍ ተኝቼ አንተ አስበዋል እሱ ነው የሚመቸን ሰዓት ያልኩህ ምክንያት የሚመቸን ሰዓት ያልኩህ ምክንያት አብዱል ፈታ አብዱል ፈታ ገባኝ እኮ ከሌሊቱ 9 ሰዓት እስከ 11 ሰዓት አንተ አሁን ፈታ ብለህ የምተኛበት ሰዓት አይደለም። ነው አይደለም፣ እሱ አይደለም ያልኩህ። የሚመቸን ሰዓት ያልኩህ በምክንያት ለምን ታውቃለህ? ለጸሎት አእምሮ ነፃ የሚሆንበት ላይክ ምንድነው በጣም ኮንሰንትሬሽን እንትን ማለት የምትችልበት ሰዓት ነው የሚመቸን ሰዓት ያልኩህ ማለት ነው። አንደኛ። ሁለተኛ ደግሞ ማይመቸን ሰዓት ደግሞ መሆኑ ከእንቅልፍ ተነስተን መስዋዕት ሆነን እንቅልፋችንን መስዋዕት አድርገን ተነስተን መጸለያችን በራሱ እንደ አንድ ፖይንት ይቆጠርና ስለዚህ አእምሯችንም ነፃ ይሆናል። አእምሯችን ነፃ መሆኑን የሚመቸን ሰዓት ልበልህ። ስለዚህ ያቺ ሰዓት ለጸሎት ምርጥ ሰዓት ናትና ለኛ መረጠልን። በዛች ሰዓት ጸሎት ካደረጋችሁ ታገኛላችሁ ነው። መልካም እሺ ይሁን። በመሰረቱ በየትኛውም ሰዓት ላይ ጸሎት ብታደርግ አሪፍ ነው። እንደውም በፈተና ውስጥ ሆነ ጸሎት ብታደርግና እንደውም በጣም አስቸጋሪ በሆነ ሁኔታ ላይ ጸሎት ብታደርግ እንደውም ቢቀርብህና ቢሰማህ የተሻለ ነበረ። ምክንያቱም እንደ ሰው ስላልሆነ ማለት ነው። ትምህርት ቤት ለማጥናት ሜቢ የሆነ ጫጫታ በሌለበት መጥፎ ነገር በማናይበት ላይ ብናነብ ቶሎ ሊገባን ይችላል። ነገር ግን ከፊታችን ፈተና ባለበት ሰዓት ላይ ብዙ አስቸጋሪ ባለበት ላይ ብዙ ዘማዊ ገዳይ ባለበት ላይ በዛ ሰዓት ላይ ጸንቶ መገኘት ይልቅ ተመራጭ እንዲሆን አንድን ሰው ይበልጥ እንደውም ጽናቱን እንድንለካበት ይረዳል ነበር። በዛ ሰዓት ቢመርጥ ሞር የተሻለ ነበር። ምንም ባሌለበት ላይማ ምንም ፈተና የምትሰናከርበት ባሌለበት ላይ መመረጥ አሪፍ ነው መባሉ ብዙም ሴንስ ባይሰጠኝም ይሁንና ግን ስቲል በዛ ሰዓት ላይ አላህ ወርዶ ግን ይጠይቃል አይደለ? ማን ነው ምህረት የሚጠይቀኝ ምመረው? ማን ነው ይቅር የሚለኝ ይቅርታ የሚጠይቀኝ ይቅር ምለው ይላል አይደል? በዛ ሰዓት ገብቶ መጥቶ ሰዓቷን አስቀምጦ ማለት ነው። ኦኬ። ስለዚህ አላህ ከሌሊቱ 1/3 ካለፈ በኋላ ነው ወይንስ
ከሌሊቱ 1/3 ላይ ነው ወይንስ ከሌሊቱ 1/3 ሳይደርስ ነው ያንን ጥያቄ የሚጠይቀው? ሌሊት ከገባ በኋላ አይደል? እንደዛ መሰለኝ። ሌሊት ከገባ በኋላ ሌሊት 1/3 ላይ መሰለኝ። ከ1/3 ካለፈ በኋላ ወይንስ 1/3 ላይ? 1/3 ላይ ነው እንጂ 1/3 ከመግባቱ በፊትም ይላል በኋላም ይላል 1/3 ላይም ይላል እኮ ዋቴቨር 1/3 እኔ ተርሙ በደንብ አላውቀውም። 1/3 ዋቴቨር ሳይሆን የትኛው ላይ ነው አሁን እንደሚመጣ እንደሚጠይቅ ተስማማን። በኋላ ደግሞ ሰዓቱ ላይ እንስማማ። ምክንያቱም ሶስቱንም ሰዓቶች አስቀምጧታቸዋል። ነብያችሁ ከራሱ እንደማይናገር መረጃ ተቀመጠ። እንደገና ደግሞ በጣም አንደበተ ርቱዕ ከሆነ አንዳንዴ ከሌሊቱ 1/3 8 ሰዓት አካባቢ ከሆነ 8 ሰዓት ከሌሊቱ 1/3 ነው የሚመጣው ሲለን 8 ሰዓት ማለት ነው። ከሌሊቱ 1/3 ካለፈ በኋላ ነው ካለን ደግሞ 8 ሰዓት ካለፈ በኋላ ነው። ከሌሊቱ 1/3 ከመድረሱ በፊት ነው ካለን ደግሞ ከ8 ሰዓት ወደ ኋላ 7 ሰዓት ምናምን አካባቢ ነው። ስለዚህ አላህ በየትኛው ሰዓት ነው የሚመጣው? በፊት ካለ እኮ ከሌሊቱ ከ1/3 በፊት ካለ እኮ ማታ 3 ሰዓት እኮ ይሆናል። በፊት ነው ያ ከመድረሱ በፊት ማለት ነው። እሱ ሌላ ጥያቄ ነው። የአዲሳቶች ግጭት ናቸው። ይሄንን ቼክ አድርጋቸው። ሰዓቱ ይጋጫል ማለት ነው። እና እሺ ያ ግጭቶች አሉት አዲሱ። ኤኒዌይስ ሀገራቶችንስ እንዴት አያቸው? ቅድም ተነስተው ነበረ ኢትዮጵያ ላይ ሲመሽና ሌላው ጋር አያይዤ መልሼ ነበር። ከዚህ አንጻር ምንድነው ለኛ ስለሆነ የተቀመጠው ያቺ ሰዓት ለኛ ነው የተቀመጠችው። ላይክ ለኛ የሚመቸን ሰዓት ከኛ አንጻር ስለሆነ እኔም ሌሊት ተነስቼ ሳረግ ምክንያቱም ፈጣሪ ይወርዳል ካልክ የሚለው ኮንሴፕት ካለ አሜሪካና እዚህ አይሰራም፣ እኛ ጋር አይሰራም። ነገር ግን በእኛ ሳይድ ከሆነ ግን እኔም ሌሊት ተነሳው፣ ስለዚህ አገኘዋለሁ። አሜሪካም ሌሊት ተነሱ ያገኙታል ማለት ነው። ስለዚህ አላህ እዛው ቅርቢቱ ሰማይ ላይ ነው ያለው ማለት ነው። ለምን እሱ አይደለም እኮ ከኛ ነው የሚመጣው። ከሱ እኮ ሪአክሽን ነው፣ አክሽኑ ከኛ ነው። እሱ መጥቶ ይጠይቃል አይጠይቅም እኮ። ያ ማለት እኛ እናገኘዋለን፣ በጸሎት እናገኘዋለን ማለት ነው። ሌሊት ተነስተህ ብንጸልይ የቱ ጋር የምታገኘው? በቅርብ እናገኘዋለን። የት ነው የምታገኘው? በቅርብ እናገኘዋለን። አሁን የቀደሞ በቅርብ አይደለም አብዱልፈታ፣ በቅርቢቷ ሰማይ ያልከው በቅርብ ማለት ቤት ውስጥ ታገኘዋለህ። አላህን በአካሉ በዛቱ እሱ ሊሰመርበት የሚገባ ጥያቄ ነው። እሱን ተስማምቻለሁ እኮ እሱን በደምብ ተስማምቻለሁ። ለምን ነው በቅርብ ማለት ነው? አይ አብዱልፈታ፣ በቅርብ ማለት ቅርቢቱ ሰማይ ላይ ነው አይደለ? አዎ። ስለዚህ ቅርቢቱ ሰማይ ላይ ታገኘዋለህ። ከሌሊቱ ስንት ሰዓት ላይ? ሌሊት 8 ሰዓት እስከ 11 ሰዓት አካባቢ። ቴንክ ዩ። አሜሪካ ላይም እንደዛ ያገኙታል አይደለ? እነሱም ሌሊት 8 ሰዓት ላይ ቢነሱ ያገኙታል ማለት ነው። ቴንክ ዩ። መውረድ ማለት አትሊስት ከአንድ ቦታ ለቆ ወደ አንድ ቦታ መሄድ ማለት ነው አይደለ? አዎ፣ በእግሩ ሊሆን ይችላል። በእግሩ ነው ብያ። አይ እኔ መቼም በእጁ ነው አልወጣኝም። በምንም ይሁን ማተር አያደርገኝም እሱ። ስለዚህ አላህ ያለው ከአርሽ በላይ ነው አይደል? ከአርሽ ላይ ተደራድሯል ብላችሁ ነው። ኦኬ። ይሄ ሲጀመር ጥያቄ ያለኝ ከአርሽ በላይ የሚባል ነገር ለኔ ራሱ እኮ አሁን ቀደም አርሽ ፍጡር ነው አለ አይደል? አርሽ ፍጡር ነው አለ። ስለዚህ ፍጡርን ሰርቶ መቀመጫው እንዲሆንለት ነው የሰራው። ሲጀመር አርሽን ራሱ የሰራው እንዲቀመጥበት ነው። መቼም ሊቆምበት አይሆንም። መቼም ተደላደለ ከተባለ አንድ አካል ተቀምጦበታል ወይ ተኝቶበታል ማለት ነው። መደላደል ምን ማለት ነው? የበረረበትም ይሁን የሆነ ነገር ፈጥሮ እዛ ላይ በቃ የፈጠረው ነገር ለሱ እንዲመቸው ሊቀመጥበት ኦር ደግሞ ሊተኛበት ሊበርበት ፈጠረ ማለት ነው። ውይይት ለኔ ይሄ አያስኬደኝም። እንዴት ነው የምትረዳው ታዲያ? በአርሽ ላይ ተደላደለ የምትለው? አረ እኔ አይደል እንዴት የሚያወዛግበኝ? መቼም የሚቆረቁረው ወንበር አይሰራም አብዱልፈታ፣ የሚቆረቁረው ወንበር አይሰራም መቼም። እንደ ጠንጅ ካለ ገጠር ልጅ ነኝ እና እንጨቱ ከእንጨት ነው የምትሰራው መቀመጫችን እና ይቆረቁራል። እንደዛ አይነት ወንበር አይሰራም መቼም።
ኧረ እኔ እኮ ድሮ ስንጸልይ እኮ ዛፍ እንተክል ነበር። ይኸውልህ እኔ አሁን በአርሽ ጥላ ስር ሱብሃንአላህ አልሐምዱሊላህ አላሁ አክበር ማለት አንዴ አልክ ማለት አንድ ዛፍ ትተክላለህ ይባላል። እንደዛ ተብዬ እኔ ቀኑን ሙሉ ስጸልይ ነበር ሙሉ። ስንት ዛፍ ተከልኩ መሰለህ? በኋላ ሳስበው እንዴ በረሃ ነው እንዴ ያለው አርሽ የሚባለው በረሃ ነው። የኦዞን ለአርሽ ለአላህ ነው ዛፍ የምትተክለው? እኔ ነኝ። አዎ እኛ ለአርሽ ሱብሃንአላህ አንዴ ሱብሃንአላህ አልሐምዱሊላህ ባልክ ቁጥር አንድ ዛፍ ትተክላለህ ማለት ነው። አሃ እኔ በጣም ብዙ ዛፍ ተክላለሁ። እና ደን ሆኗል አርሻውን አብዱልፈታህ ደን ሆኗል እያልከኝ ነው። ይሄ ሁሉ ቢሊየን መጨረሻ ላይ ሳስበው እንዴ ይሄ ነገር ምን በረሃ ነው? ስንት ዛፍ መሰለህ የተከልኩት? ጥላ ይሆናል አርሽ ላይ የሚባል ነገር አለ። which is nonsense like ለኔ አሁን ሳስበው ይገርመኛል። ስለዚህ አላህ በአንተ ዛፍ ስር እየተንፈላሰሰ ነው እያልከኝ ነው? አዎ እሱ የራሱን አርሽም የሚባለው እንግዲህ ፍጡር ነው። አሁን በነገራችን ላይ ፍጡር ነው ሲባል ሰምቼ አላውቅም ነበር። ቀደም አንድ ወንድማችን ሲያወራ ሰምቼው ነው አርሽ ፍጡር ነው ብሎ ሲል ጭራሽ ሌላ ጥያቄ። አሁን ብዙ ጊዜ እኔ አሁን ግራም ያጋባኝ እስልምና ላይ የሆነ ነገር መልስ ሊመልሱ ይሉና መልስ ሲመልሱ ጭራሽ ሌላ ጥያቄ ነው የሚፈጥሩት። እንመለሳለን። እሺ አብዱልፈታህ እንትና ጋር እንዴት አውራውና እንመለሳለን። አብዱልፈታህ ኦኬ። አቡበከር ወጣኔ ኦኬ። አብዱልፈታህ እንትናን አስገባው፣ ደጋግማችሁ አስገቡኝ። ቅድም ስላለ አቡበከርን አስገባው። አርዲ እና ሰላም ሰላም ብያችኋለሁ። ማማዬ ተኝታ ነው እንዴ? ማማዬ ያለሽ? አቡበከር ካላክ ምላክ አቡበከር ላክ። አቡበከር የሚል ልጅ አይታየኝም። አስገብቻለሁ። እሱ ነው ከሆነ እኮ ሲከፍት የነበረው አዛን ነገር። አይ ስለተደረበ ነው። ሶሪ አቡበከር አቡኬ ከስር ረጅም ሰዓት ነው። ይቅርታ አቡበከር። ድምፁን አጥፋው አቡበከር። ጋይስ ወይ እንደዚህ የሚያስቸግር ከሆነ አውርዱት። አውቀው ነው እኮ። አይ ቆይ ትንሽ ደቂቃ ጠብቅ። አቡኬ አለ? አቡኬ አለው። እንዴት ነው? ድምፅ አለና ቀነስ አድርገው ትንሽ። ቁርአን ነው ስሙት። እና ቆይ አታስቀንስ። ወይ እሱን እንሰማዋለን። ቀጣይ ሴቶቻችሁ እርሻዎቻችሁ ናችሁ የሚለው ይቀድማል። ታውቃለህ? ሴቶቻችሁ እርሻዎቻችሁ ናችሁ የሚለው መሰለኝ። እንደዛ ሳይሆን ቁርአን ሲሰሙ ጋኔኖች ድርብርብ ሆነው ወደ ነብዩ መጡ የሚለውን ነው። ጋኔኖቹ ተደራርበው ወደ ነብዩ መጡ። ቁርአንን ሰሙት አይደል? ኧረ እኔ ግን ይሄን ክፍል አውቀዋለሁ። ማንም ሴት ለነብዩ ራሷን አሳልፋ ብትሰጥ የተፈቀደ ነው የሚለው ነው ይሄኛው። ባጋችሁ ነው ሁሌ ባግ እንደሆናችሁ አትኖሩ። ማንም ሴት ራሷን ለነብዩ አሳልፋ ብትሰጥ የተፈቀደ ነው አይደል የሚለው አቡኪ? ይኸውልህ ወይስ መሐመድ ከሰራተኛው ጋር ዝሙት ሲፈጽም ተያዘ የሚለው ሱራ 66 አንድ ነው የከፈትክልኝ። እናንተ ሁሌ መሸወድ አይደለ? ሱራ 66 አንድ እስኪ ክፈትና አሰማን። እሱ ተበት ያዳ ነው እንጃ ተሸካሚ ሴትዮ ቢላለ ደግሞ ሱራ 66 አንድን ክፈትና አሰማን። አቡበከር መሐመድ ከሰራተኛው ጋር ተኝቶ ተያዘ የሚለውን ኧረ ተው እንደዛ የሚል አለ። አብዱልፈታህ ሱራ 66 አንድ አንተ ነብዩ ሆይ አላህ የፈቀደልህን ነገር ለምንድን ነው ሚስቶችህን ማስወደድ የምትፈልግ ስትሆን በራስ ላይ እርም ታደርገው የወረደው ከሰራተኛው ጋር ተኝቶ ተይዞ ነው ከማርያ ቅብጥያ ጋር። እና ሙስሊሞች ግን በዚህ ታሱን ነብዩ ሆይ ለምንድን ነው ሚስቶችን ማስወደድ የምትፈልግ ስትሆን እያሉ በዜማ ሲያዳምጡት ሙዚቃ ይመስላቸዋል። እነሱ ደስ ብላቸው ይሰሙታል። መሐመድ ግን ከሰራተኛ ጋር ተይዞ ነው እሱ የተዘፈነው። በጣም ሶሪ አስወርጃለሁ። በጣም ሶሪ። በገዛ እጅ አስገብቼ ቁጥር ሲጽፍ እኮ እኔ ገና ቅድም ደጋግሞ ቁጥር ጻፈ እና እድል እንስጠው ብዬ እኮ ነው። ደጋግሞ ቁጥር ስለጻፈ ቢያንስ እንትን ይላል ብዬ ነበር። ሐዲሱ ላይ ያወራሉ ብዬ ነበር።
አብዱል ፈታህን አስቁሜ እኮ ነው ለሱ ያለፍኩትን ነው። ኦዚን አስገብቼላቸዋለሁ። ሰላም ብያለሁ። ግን አርዲ እንዴት አለ? ሳሚ ምናምን ቅድም ሰላም ሳላችሁ ሰላም ብለናል። ሰላም አማን ሁሉ ተማምተናል። ሌሎቹንስ አግኝቻቸዋለሁ። ኦዚ አለ እኔ ጋር እየዞረ ነው። አይ ቲንክ እስከሚገባ ያ ጥቁር ነው ስክሪኑ እስከሚገባ ድረስ ግን አንድ ነገር ልጁ ያደረገውን ነገር አብዛኛው ሙስሊም ምን እንደሚል አያውቅም። የቁርአኑ ክፍል እንዲሁ በቅላጼ እና በሜሎዲ ስለተዘፈነ ስለተንጎራጎረ ደስ አይልም ብለው የሚሉት ነገር አለ እና ማንም በሌላ ሀገር ቋንቋ የማናቀው ዘፈኖች ለምሳሌ ስንሰማ ሜሎዲው ደስ የሚል ከሆነ አቤት ደስ ሲል ማለታችን አይቀርም። እኔ ብዙ ጊዜ ምሳሌ ተናግሬ ያውቃለሁኝ። አንድ የታይላንድ ነው የታይዋን እንደዚህ አይነት ሙዚቃ ሰማሁኝ አንድ ጊዜና ሜሎዲው ደስ ሲል እንትኑ የሆነ ሴት ነች የምትዘፍነውና ሜሎዲው ደስ ሲል እያልኩኝ ከአንድ ኤዥያን ጓደኛዬ ጋር ስናወራ በጣም ነው ደስ የሚለው ይሄ ነገር ስለው ምን እያሉ እንደሆነ ታውቃለህ አለኝ። ምንድነው የምትለው ስለው ሁለት ሴቶች በአንድ ወንድ ተጣልተው ባሌን አምጪ እየተባሉ እየተጨቃጨቁ ነው አለኝና ትርጉሙን ስታውቁት ብዙ ደስ አይልም ነው ግን ሜሎዲው ግን እንዲሁ ደስ ይላል። ቁርአንም እንደዛው ነው። ትርጉሙን ስታውቁት ነው እውነት ደስ ይላል የሚነገረው። እኔ ድሮ ልጅ እያለሁ የቤተክርስቲያን ድምጽ ሰማ የቁርአን ዜማ ይመስለኝና በጣም ተመስጬ ሰማ ነበር ጸሎት እያደረኩ አንደኛ። ሌላው ደግሞ ዲሽ ከመጣ በኋላ በአረብኛ አላህ አላህ የሚሉ ጴንጤዎች አሉ እና በጣም ብዙ ጊዜ ተሸውጃለሁ ጸሎት እያደረኩ ማለት ነው። አላህ 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 አሁን እንደዛ መንዙማውም አንድ ነው። ኤቭሪቲንግ አንድ ነው። ደግሞ ሌላ ነገር ደግሞ ልንገራችሁ። በሱዳን መንዙማ ረመዳን በሱ ነበር የምናሳልፈው። በነገራችን ላይ ጸሎት እያደረግን ለካ በኋላ ስንረዳ የኔ ቆንጆ ምናምን ስለ እንትን ነው ስለ ያው የፍቅር እንትን ነው። አስባል መስጊድ ልትሄድ ጾመ መንዙማ ነው ብለህ መስጊዱ ሲከፈት ነበር የሱዳን ኧረ ይመቻችሁ። አረብኛ ብቻ ይሁን አረብኛ ብቻ ይሁን። እኔ እንትንም ለሽንት ቤት አልጠቀምም ነበር። በነገራችን ላይ ጋዜጣ በአረብኛ ጽሑፍ ያለበት ጋዜጣ ቁርአን ይመስለኝና ሐዲስ ምናምን ይመስለኝ ነበር። ሶሪ ቃሌ ዴቭ ከታች አስገቡኝ የሚል ልጅ አለ። ኤምኤምኤም ስሙ አስገባው። እየሳብኩት ነው፣ ነገር ግን እየገባ አይደለም። ላክ Can I defend the police one time? I'm gonna give you $100 if you give me. I need $100. Give me phone. እቺ ልጅ እኮ ባለፈው ገብታ እፎይ ስለ ሰሃባዎች ያወራው ምናምን ብላ ያ እውነቴን ነው። አሁን ስለ እንትን አይደለም። ቅድም እፎይን አንድ ላስተምረው ነው የገባሁት። quiet I said quiet, don't disturb. በቅድሚያ ግን ያንን እናንተን አይደለም quiet ያለች በቅድሚያ እኔም ይኸውልህ የምናገረው ጊዜም የለኝም። እኔ go I said go ዛሬም ጊዜ የለሽም እህታችን። ባለፈው ጊዜ የለኝም ዛሬም don't cry ቆይ ሲመለስ ልጆቿን እሺ ሚውት አድርጊና ሰሚቲ አስተካክል። ልጆቹ መጀመሪያ ጸጥ አስቢ እናስገባሻለሁ። ድጋሚ ልታጋልጥ ነው የመጣችው እኮ እፎይ ደግሞ በነገራችን ላይ ከዛ በኋላ 3 ሚኒት 4 ሚኒት አግኝቻታለሁ እና ያንን መረጃ ያልሽውን መረጃ ላኪልኝ ሊንኩን ስጭኝ ብዬ ደጋግሜ ጠይቄታለሁ። ካሳወስክ ጳላዲ ላኪለት ለሱ ብላት ነበረ። ደጋግሜ ጠይቄት በተረጋጋ ሁኔታ ሁሉ አንቀሱ መረጃውን ልታመጣ አልቻለች። እንትን ባሏል። ደስ ይላል። አይ ችግር የለውም። እየተማረች ነው። በጣም ረጅም ሰዓት እዚሁ ነበረች፣ አብራን ነበረች፣ እዛም አብራን ነበረች እና እየተማረች ነው። ሰው እፎይ ውሸታም ነው ብትልም እየተማረች ነው። እንደማታመጣ ይዛለታ ስለማቅ ነው ስላወኩኝ
ብዙም አትጫኗት፣ ችግር የለውም። እንደዚህ ቢሉም እንትን አትበሏት። አታመጣም 100% እርግጠኛ ነኝ፣ ግን አታባሯት ትማር። ኤምኤም እሺ፣ ምን ነው ቸኮልክ? ኧረ ተው አንዴ ላውራ። ቀጥሉ፣ በቃ ቀጥሉ። ሳሚው አርዲ ኤምኤምን አናግሩት። ኦኬ ኤምኤም ሰላም ነው? አማን ነች አለን። ኦኬ እስቲ እኛ አንድ ጥያቄ አለን። እስቲ አላህ የት ነው? አላህ የት ነው? አዎ አላህ ከአርሽ በላይ ነው። ከአርሽ በላይ ነው። ሰው ከአርሽ በታች የለም። ከአርሽ በላይ ነው። ቆይ ከአርሽ በላይ እንጂ በታች የለም ማለት ነው። በታች የለም ማለት አላህ በሁሉም ቦታ አለ። አላህ በሁሉም ቦታ አለ። እስቲ አላህ በሁሉም ቦታ አለ የሚል ማስረጃ አስተን አለ። ማስረጃ እስቲ ኻሊቁ ሰማዋት በሙሉ ራሱ የፈጠረውን እኔ ማለት ጋር በፈጠረ ሰው ልጅ ያለ ፈጣሪ ማቀስቀስ ይችላል። እኔ አረጋጋ አንዳንድ ሰማይና ምድርን አላህ ፈጠረ የሚል ማስረጃ ሳይሆን የጠየኩህ በሁሉ ቦታ ይገኛል የሚል ማስረጃ አስተኝ አልኩህ። አለ ማስረጃ በተጣጣለ እስቲ ማስጠኝ እና አንተ አላህ በሁሉም ቦታ ይገኛል እያልክ ነው? እኔ እየጠየኩህ ነው። አላህ በሁሉ ቦታ ይገኛል ካልክ ማስረጃ አስተኝ እያልኩህ ነው እኮ። አንተ እንደዛ እያልክ ነው። እሺ አሁን ምንም አላልኩም። ጥያቄ እየጠየኩህ ነው። አላህ በሁሉ ቦታ ይገኛል ብለህ እኮ ስለዚህ ማስረጃ አስተኝ ነው። አላህ በሁሉ ቦታ ይገኛል ብለህ ተረጋጋ። ከአርሽ በላይ ማለት ምን ማለት ነው? አንዴ አላህ በሁሉ ቦታ ይገኛል የሚል ማስረጃ አስተኝ እየጠበኩህ ነው እኮ። እሰጥሃለሁ። አንተ አይገኝም እያልክ ነው? እሰጥሃለሁ አትበለኝ፣ ስጠኝ እኮ። አንተ አይገኝም እያልክ የሚል አላህ ሳሚ የሚል አለ እኮ። እኔማ ቆይ ችግር የለም ካለሽ ከአርሽ በላይ ነው ሲል ምን ማለት ነው? እስቲ ንገረን መጀመሪያ። እስቲ ከአርሽ በላይ ነው ማለት ነው? እስቲ ንገረን። ቆይ አሁን አንተ አላህ በሁሉም ቦታ አይገኝም እያልክ ነው ወይስ አይደለም? እኔ አላህ አለ ብዬ ሁሉ አላምንም። የኔን አቋም አትጠይቀኝ። እኔ ጠየቅኩህ፣ አንተ ለተናገርከው ነገር ማስረጃ ስጠኝ። ስለዚህ እኔ እናንተ መነጋገር የምንችልበት አንድ አቅጣጫ የለም። ማስረጃ ስጠኝ። አላህ በሁሉ ቦታ ይገኛል የሚል ማስረጃ ስጠኝ ፕሊዝ። እሱም ማስረጃ ከመሰጠኝ በፊት አላህ በሁሉ ቦታ አይገኝም እያልክ ነው ወይስ አንተ? እኔ ምንም አላልኩም። ምን ይሆን አላህን አስመልክቶ ምንም አላልኩም። ማስረጃ ስጠኝ ነው። ማስረጃ የጠየቅበት ምክንያት አላህ በሁሉ ቦታ አይገኝም ለማለት ፈልገው። አላህ ማስረጃ አለ በሚገባ ቃል ስጠኝ። እሺ ቃል ስጠኝ። እሺ እኮ አንተ መጀመሪያ ነው ተራራ ቶታሊ እኔ ምንም ችግር አሁን ስለኔ እምነት አለ የተጠየቀው እኮ። አሁን የተጠየቀው እኮ እንደዛ የሚል ማስረጃ ስጠኝ አልኩህ እኮ። ማስረጃ ከሆነ እሰጥሃለሁ፣ በሚገባ አለ እሰጥሃለሁ አትበለኝ፣ ስጠኝ። ክፈቱለት። መጀመሪያ ተረጋጋ። እንደዛ የሚል ማስረጃ ክፈቱለት። ሳሚ አንዴ ማሜ አላህ ከአርሽ በላይ ነው ሲባል ምን ማለት ነው? አንዴ እስቲ አስረዳ። ተረጋጋ አብዱል ፈታህ ተረጋጋ። እሱ ፈጣሪ ራሱ ከአንደበት ነው የተናገረው። ምንድን ነው ያልተረጋጋው? ከአንደበት ነው የተረጋጋው። ቆይ ተረጋጋ ስትል ምንድን ነው ያልተረጋጋው? አሁን ማስረጃ ስጠን። አሁን ላንተ ነው ይኸው ሳሚ ልንገርህማ ስጠን። ሌላ ነገር አላህ በሁሉም ቦታ አለ ብዬሃለሁ። የለህም እያልክ ነው ወይስ ማስረጃ የሚጠይቅ? እኔ አላህ አለ ብዬ ሁሉ አላምንም። እኔ በሁሉ ቦታ ስለዚህ ምንም አይነት አቅጣጫ የለንማ። እኔ አሁን የጠየቅኩህ ማስረጃ ስጠኝ ነው የጠየቅኩህ። አላህ በሁሉ ቦታ ይገኛል የሚል ማስረጃ ስጠኝ። አለ የለህም፣ ማስረጃ የለውም። ወደ ሁለተኛ ጥያቄ ነው። የለህም፣ ወደ ሁለተኛ ጥያቄ እንሂድ። አላህ ከአርሽ በላይ ነው የሚል ምን ማለት ነው? አላህ ከአርሽ በላይ ነው ማለት ማለት ነው? አላህ ከአርሽ በላይ ነው ማለት ማለት ነው? አላህ እንዳሻው ነው። እንደ ሰው ነው አላህ እንዳሻው ነው። እንዳሻው ምንድነው ግን አንተ አይደለም ነገሩ መጠምዘዝ ለምን ነው የሚያስፈልጋቸው? አንዴ አላህ እንዳሻው ነው ማለት ስለዚህ በቦታ ይገደባል ማለት ነው? ምን ማለት ነው? እስቲ ንገረኝ። ሲፈልግ በመደረም ሁሉም ነገር እኮ ፈጣሪ ነው። ታውቃለህ ይሄንን? አላህ በካርሽ በላይ ነው ማለት ነው። ሁሉም ነገር ፈጣሪ መሆኑን ታውቃለህ አንተ? መጀመሪያ ቆይ አንዴ አላህ ከአርሽ በላይ ነው ሲባል ልክ ወንበር ላይ እንደሚቀመጠው ነው የሚቀመጠው? አሁን ሰው ወንበር ላይ እንደሚቀመጥ ነው የሚቀመጠው አላህ? እኔ እኮ ቁርጡን ተናግሬያለሁ።
አላህ እንዳሻው ነው ሲፈልግ ይቀርብ ሲፈልግ እንትን ይባል እሱ እንዳሻው ስለዚህ አታውቅም ምን ማለት እንደሆነ አታውቅም አውቃለሁ እሺ ምን ማለት ነው ግን አንተ ጋር ማደራደር የለብኝ አንተ ፈጣሪ አለ ብለህ ስለማታምን ምን ማለት ነው ነገር ምን ማለት ከዘለ ማለት ነው ካርሽ በላይ ነው ማለት ነው ንገረኝ ካወክ ንገረኝ አላህ ካርሽ በላይ ነው ምን ማለት ነው አላህ ካርሽ በላይ ነው ብኖረው እኮ ምን ማለት ነው አሁን እኛ ወንበር ላይ እንደምንቀመጠው ነው ካርሽ በላይ ጉብ ያለው እንደዛ ምን ለማለት ፈልገህ ነው እየጠየኩህ እኮ ነው እንደዛ ነው ምን ለማለት ፈልገህ ነው አንተ አሁን እንደዛ ነው ወይ እኮ ምን ለማለት ፈልገህ ነው ነው ወይስ አይደለም አሁን እንዳልኩ አሁን ምን ፈልገህ ነው ይገባኛል ግን እንደዚህ አይነት ነገር መጣምዘዝ አንተም ጥሩ አይደለም አንድ ችግር የለው መልስልኝ ኤምኤም እንደምን አለ ስምህን ማለ በርግን ኤምኤም ብሎ ስም የለም እና ስም ማን በሱ ብትጠራይ ችግር የለም አይ ለጥራህ ብል ሲነበብ ስምህ ነው እና ይያብ ደግሞ መጥራት ይከብደኛል ብለህ ብትጠራይ ችግር የለም እሺ አብዱድ መልካም አላህ የት ነው የሚገኘው አላህ የት ነው የሚገኘው መገኘው የት ነው አላህ ሁሌም አለ እኔ የጠየቁ መቼ አይደለም መቼ የጊዜ የጠየቁ ጉዳይ ሳይሆን የቦታ ነው የጠየቁ የትም ቦታ አለ የትም ቦታ አለ እሺ ምኑ ጋር ያወጣል አንዴ ዴባ ክፈትለት ቁርአኑን ማስረጃህን ንገረና እናውጣው ሁሉም ቦታ አለ የሚሉ ሁሉም ቦታ አለ መስረጃው አለኝ ግን ያ መጀመሪያ አንተ ለስሩ አላህ ሁሉም ቦታ የለም እያልክ ነው ክፈትለት ያው ይከፈትልናል እኮ አላህ ሁሉም ቦታ የለም እያልክ ነው እኔ ምንም አላልኩም አንተ ሁሉም ቦታ አለ ስትለኝ አሳየኝ አልኩ አለኝ አልከኝ አሳየኝ በቃ ቀላል እኮ ከማሳየቴ በፊት አንተ ደግሞ እኔ ነገር ተረጋጋ አላህ ሁሉም ቦታ የለህም የምትል ከሆነ መስረጃ አሳያለሁ ያው አሳየኝ እኮ አላህ ሁሉም ቦታ የለም በለኝና እነ መስረጃውን አሳያለሁ በሚገባ አሳያለሁ አለ ደግሞ እንዳለ ታውቀዋለህ አንተ እሺ የለም አሳየኝ ያው እኮ ንገረኝ አንተ የለም አልኩ አሁን አሳየኝ ያው ቆይ ተረጋጋ እሺ እንደዚህ ነው የሚያወጣው አንበሳ አብዱል ያወጣልን ነው ስሙ በተጻፈለት ስሙ ከሆነ ባልሳሳት እንዲህ ነው ሳሚ ስሙ እንደዛ ነው እሺ ለዛ ነው ነው ሰው ሲነበብ ያው እሱ አላህ ሁሉ ቦታ ይገኛል የሚል ማስረጃ ሊሰጠን አልቻለም አይ ሊሰጠን ሊያወጣ ኦኬ ይስጠን አለ እኮ አለ ጎበዝ ነው እሱ አብዱል ጎበዝ ነው ማስረጃውን ሊያወጣ ነው እግዚአብሔር ያክብረው ታገሰን አንተ ራስ እንዴ በጣም እንዴ በላዲ ባርከው ሳትጨርስኩ ወጣ ባርከው እግዚአብሔር ያክብርልን ብለህ ሳትጨርስ እኔ ወጣ ምክንያቱም ጋይስ አስተውሉ አላህ በሁሉ ቦታ ይገኛል የሚል አንድ ቁርአን ማስረጃ ቢኖር ኖሮ አሁን ያለው የአህባሽና የዋህቢያ ዲቤት ባልነበረ ነበር አህባሾቹ ቶሎ ብለው አላህ በሁሉ ቦታ ይገኛል የሚለውን ተፍሲር ይጠቅሱና ዋህቢዮቹ ሳይለንስ ያደርጓቸዋል አለቀ ስለሌለ ነው ቅድም አይ ሳሚ እንዴት መሰለው አሁን እሱ ወጥመድ ውስጥ እንዲገባልህ ገብቷል ያኛውን ጥያቄ ባታመጣለት ቆንጆ ነበር አላህ የት ነው የሚገኘው ሲል ተቀምጧል ይልሃል ምናምን ይልህና በኋላ ጠይቆት ችግር ወጥመድ ያስፈልገውም ባይዘው ኢትስ ክሊር የሆነ ቲቺንግ ትምህርት ስለሆነ ማለት ነው ኖ ወጥመድ ስለ ምን መሰለህ አንዳንዴ እኛ ጋር ምን አለ መሰለህ እንዲሁ ላይክ ላንተ እንዳይመች የሚመልሱት ነገር አለ እኔ ስለማቅ ነው አይ ችግር ያው ገብቶኛል ለዛም ነው አለኝ ስላለ ችግር የለም አውጣው ግልጽ ስለሆነ ማለት ነው ለዚህኛውም ለዛኛውም መልስ አለው ባይዘው ያን ያክል እንትን ማለትም ስለማያስፈልግ ኢኒሃው አዲስ ሰው ገብቷል ሳሚ ተቀጥልበታለህ ሰላም ፍርዱ ቀጥልበት ያው ሳሚ ቀስግስስ አንድ ሰው ከተሳካለ ሰላም ፍርዱ ሰላም ፍርዱ ካሊድ መንሱር ይሰማል የለም ካሊድ መንሱር ወርዷል ፍርዱ ለሱና ቢቤት ነው የሚለው ነው ሁለቱ ፍርዱ ለሱ የሚለው ስሙ ካሊድ መንሱር ነው ኦኬ እሺ አለ ማይኩ ከፍት ነው አለ አይመልስም አይሰማም ኦኬ እሺ ትንሽ ልታገሱ ቢቤት
አለ ከላይ ከሳሚ በላይ ይታያል። ሳሚ ከአንተ በላይ ሌላ ሰው ሰላም ነው ቢቢ መልካም እሺ እኔ ላስወርዳችሁ ታዲያ እንዲህ የማትመልሱ ከሆነ ገስት ላይ የሚጠብቅ ሰው ስላለ ላስገባ አሚር መጥቷል አሚር እንትን በለው ሳሚ እኔ ላሰው ላስገባ አሚር ሰላም ነው ሰላም እቺ ጥያቄ በነገራችን ላይ ጋይስ ሰላም ራሚ እንዴት ናችሁ ደህና ናችሁ አለን እግዚአብሔር ይመስገን ኦኬ አንድ ጥያቄ ነበረን አላህ የት ነው አላህ فوق العرش ነው ሁሉም ቦታ ነው ቆይ አንዴ ከአርሽ በላይ ነው ሲባል እዛ ነው ተወስኖ ያለው አላህ ስፋት አለው እሺ ስፋት አለው ስፋት ማለት ሲፋት ባህሪ ወይ አትሪቢዩት ያኒ አሁን እኔ እናንተ እንነጋገራለን ቆይ እሱ ደግሞ ሶስቲያችንን ይሰማናል አንድ እሱን ተወው ቆይ አንድ የአላህ በአካሉ በዛቱ በሁሉ ስፍራ ይገኛል ወይስ የተወሰነ ነው በሁሉ ስፋቱ አለው ስፋቱ ሲፋት አይደለም የጠየቁ ስለ ዛት ነው የጠየቁ በአካሉ አላህ በሁሉ ቦታ ይገኛል እዚህ አላህ አሁን በአካል አጠገብ ያለ በእውቀት ወይ ደግሞ ስለመስማት አይደለም የጠየቁ እኔ አሁን ስለመስማት አይደለም የጠየቁ አንድ አካል ከሩቅ ሆኖ ሊሰማ ይችላል በአካል አጠገብ ያለ አላህ አሁን ስማኝ አሁን እኔ ስለመስማት ስለ ሲፋት ወይ ስለ አትሪቢዩት አይደለም የጠየቁ ስለ ኤሰንስ አንተ ማስረጃውን የፈለከው ወይ ወሬን የፈለከው ማስረጃውን ወደ ማስረጃው እንሄዳለን ችግር የለም ቆይ አንዴ ኧረ አንዴ ፕሊስ አንዴ እንጠይቅ እኔ አሁን የጠየቁ ስለመስማት አይደለም አንድ አካል ከሩቅ ሆኖ ላይ ይችላል ከሩቅ ሆኖ ለምን አንተ ፍልስፍና ውስጥ ይገባል ለምን ፍልስፍና ውስጥ ይገባል ሙሳ እሱ አላህ ማለት ነው ሙሳ ይታረንደ ካንዴ ጥያቄ አልቀጥል ራሚ የጠየቀህን ጥያቄ ሳሚ የጠየቀህ ነው ጥያቄውን መልስለትና ማስረጃ የሚመጣው በነገራችን ላይ ጥያቄው ከተመለሰ በኋላ ለዚህኛው መልሴ ማስረጃውን ከፈለክ ችግር የለም ራሚ ማስረጃ ትሰጠናል ችግር የለም እንፈልጋለን አዎ ማስረጃ እንፈልጋለን ግን ለየትኛው ንግግር ነው ማስረጃ የምትሰጠው የሚለው መጀመሪያ መታወቅ የለበትም አንተ መጀመሪያ ላይ እንትን ያልኩ አላህ ሁሉ ቦታ እንደሆነ ሁሉ ቦታ ከኛ ጋር እንዳለ ማስረጃ ልስጥ አይደለም እኛ የጠየቀው መጀመሪያ ጥያቄውን መልስህን መልስለትና ለመለስክለት መልስ ያው ይሄም እኮ መልስ ነው እኮ ከቁርአን ልስጥ ኦኬ ስለዚህ አሁን ቆይ ጠይቅ ኦኬ ሳሚ ጥያቄው ምንድነው ነገር ጥያቄውን ንገረና ራሚ ማስረጃ የምትሰጠው ለየትኛው ጥያቄ ነው አላህ ሁሉ ቦታ እንዳለ ከሁሉም ቦታ ከኛ ጋር እንዳለ ልስጥ መልካም እሱ አይደለም አሁን የሳሚ ጥያቄ አይደለም ሳሚ ጥያቄ እንጠይቅ እሱ አይደለም ቆይ ባላዲ ምን ፈልገው ይሄን ጥያቄ ነው ማስረጃው ልስጥ ሁሉ ቦታ አላህ ከኛ ጋር እንዳለ ከአብዱል ፈታህ አይነቱ ነው እሺ አንዴ ራሚ አሁን የኔ ጥያቄ ምንድነው አላህ አንድ አካል ከሩቅ ሆኖ ሊሰማ ይችላል አንድ አካል ከሩቅ ሆኖ ሊያይ ይችላል እኛ የጠየቅነው ከሩቅ ሆኖ ያያል ከሩቅ ሆኖ ይሰማል ወይ አይደለም በአካል ደረጃ ላይ ይችላል አሁን ለምሳሌ ከዚህ ሆኜ 5 ኪሎ ሜትር ርቀት ላይ ያለውን ነገር ወይ 3 ኪሎ ሜትር ርቀት ላይ ያለውን ነገር ላይ ይችላል ግን በአካል እዛ ቦታ ላይ የለውም በባህሪ ማለት ነው በዛት ስለዚህ የኔ ጥያቄ በማየት በመስማት አይደለም ያልኩህ ቃራንዴ ፈጣሪ ካንተ ጋር እንደሆነ ብቻ ማወቅ ነው ያለብህ እሱ በአካልኛ ነው በ5 ኪሎ ነው በ1 ኪሎ ነው ይሄ ሁሉ ምን ውስጥ አስገባ ከኛ ጋር እንዳለ ማሰጫት ነው ተክሳቃለው 57 አያችሁ በእናትህ እንቀጥላችሁ ኦፌንስ ታይ አትልፋ አብዱል ፈታህን አውሩት አብዱል ሙሳን አውሩት እያስቸገረ የኛ ጥያቄ ላውርድ ሙሳ እሺ ሙሴ ከኛ ጋር ያውራ ወንድም ሙሴ ከኛ ጋር ያውራ እሺ ከኛ ጋር ያውራ አንዴ የኛ ጥያቄ ቆይ ሚዩት አድርጎ አንዴ ቆይ አብዱል ፈታህን አውሩት የእናንተን ኮፒ
ችግር የለም። ራሚን አታስወርቱም እናውቃለን። ወይ በቃ ራሚ ሰው የኔ ጥያቄ አላህ በባህሪ በሁሉ ቦታ ይገኛል፣ በአካል በሁሉ ቦታ ይገኛል የሚል ማስረጃ ስጠኝ። ሱረቱል ሐዲድ ክፈት። ኦኬ ሱረቱል ሐዲድ አያ 4 ወንድ ኮንክ ወላሂ ካልሆንክ ክፈት። ወንድ ኮንክ ራሚ አንዴ ሳሚ አንዴ ያዘው ጉዳዩ የጾታ አታርገው። እሺ ራሚ የወንድነት ማንጠልጠል ያለማንጠልጠል ምናምን አይደለም ጉዳዩ። ማስረጃ አውጣን የተባልከው ይወጣልሃል። አለቀ። ሱረቱል ሱራ ስንት ቁጥር ነው? ሐዲድ ስንት ነበር በቁጥር ንገረኝ። ሱረቱል ሐዲድ አያ 4 57 4 አዎ 4 አኒሳ ነው። ሱረት 57 ሱራ ሱረቱል ሐዲድ ውረድ። ይሄ ሐዲድ ነው ስካንዲዮ። አያ 4 ኦኬ። እዚህ ጋር አላህ ምን ይላል? هو الذي خلق السماوات والأرض في 6 أيام ثم استوى على العرش يلج في الأرض في الليل والنهار ينزل من السماء وما يعرج فيها. شوف إذا قال من يعلم مجرش عليه وهو معكم أينما كنتم والله بما تعملون بصير. ያው ማስረጃ ተመጣው ነው። የቱ ጋር ነው በሁሉ ቦታ ነው የሚለው ታዲያ? ያው የቱ ጋር ነው በሁሉ ቦታ? وهو معكم እሱም ከእናንተ ጋር ነው ይላል። በምንድን ነው? በቃ እሱም ከእናንተ ጋር ነው፣ ከኛ ጋር ነው። ምን ተረጋጋ። አላህ ከሁሉ ጋር የሆነው በባህሪው ነው ወይስ በእውቀቱ ነው? አኺ ሹፍ ይሄ እኮ የኔ ስራ ነው። በባህሪው ነው ወይስ በእውቀቱ ነው? እኔ በፈጣሪ በባህሪው ነው ወይስ በእውቀቱ ነው? በእንትኑ ነው። አይ በባህሪው ነው ወይስ ዓለም አይደለም። ይሄ ተፍሲሮቹም እንደሚሆን አሳያለሁ። ችግር የለም። አንተ የምትፈልገው ሳሚ ሐቢቢ ሳሚ አንዴ አረጋጉት። ስማኛ ለሁለት አንድ ሰው ማናገር ይቻላል። አንዴ ሚዩት አድርጎ አንዴ ሳሚም ቆይ አንዴ ራሚሽ መልካም ጥሩ ስለመጣህ እግዚአብሔር ያክብርልኝ። አሜን። ተፍሲር አፈልግም። ስለዚህ በቁርአኑ እንሂድ አይደለ? አዎ እኔ ቋንቋ አረብኛ ስለሆነ በተፍሲር እንሂድ። አንዴ ክፈተው ዴባ ክፈትልኝ። የቀድሞውን ሐዲስ ክፈተው። ሁለተኛም ለማለት ይችላል። ሐዲሱ ጋር ከመሄድ ቁርአኑ አንዴ ነው እንደሆነ ቁርአኑ ጋር እንተማመን መጀመሪያ። ራሚ ቁርአኑ አንዴ ክፈትልኝ። እርሱ የትም ብትሆኑ ከእናንተ ጋር ነው ብሎ ሲያስቀምጥ በአካሉ ነው በሁሉም ነገር አይደለ? ምንም ሳከፋፈል በአካሉ ነው። እኔ ማላውቀው ነገር አላውቅም እላለሁ። ላኪን ያው አንተ የፈለከው አላህ ከኛ ጋር እንደሆነ ማለት ነው። አላህ ከኛ ጋር እንደሆነ ማስረጃ ፈለክ ሌላ መስጠት እንችላለሁ። ችግር የለም። አሁን አላህ ከእናንተ ጋር ነው በምን ስትባል አታውቀው። ብቻ ይሄው አላህ እንዳለ ማለት ነው። አይ አላህ ደግሞ ግን እንዴት የሚለውን አታውቀው ነው የኔ ጥያቄ። እኔ ላላውቀው እችላለሁ። ብቻ ሌላ ዑለማዎች ኡስታዞች ይችላሉ። ብቻ አንተ ማስረጃ ስለፈለግ ሰጠው። እሺ ራሚ አንተ አታውቀው፣ ኡስታዞቹ ሊያውቁ ይችላሉ። በየለለፈ አይደል? መልካም። አላህም የምትሰሩትን ሁሉ ተመልካች ነው ሲል የት ሆኖ ነው እንደሚመለከት ይናገራል። ሜቢ ታውቀዋለህ? የት ሆኖ ነው የሚመለከተው? አባት እኔ ችግር የለውም። አታውቀውም ችግር የለውም። ጥፋት አይደለም። በነገራችን አለማወቅ ጥፋት አይደለም። የቅድሙን ሐዲስ ብቻ ከኛ ጋር እንደሆነ አሳይቻለሁ። ችግር የለም። አሁን እንዴት ነው የሚለውን አታውቀውም። የት ሆኖ ነው የሚመለከት የሚለውን አታውቀውም። ችግር የለውም። እሺ ይሄን ሐዲስ ትነግረኛለህ አሁን? እስኪ በአረበኛ አንጣልኝ። ሳይ ሙስሊም ነው ወይስ ቢና እኔ የፈለከው ፓላዲ ይወርዳል። ሶስተኛው ሚላ ከዛ በኋላ ደግሞ ይሄንን አንቀጽ እንዴት ተፍሲሮቹ እንደፈቱትና ፈጽሞ በአካል ይገኛል የአላህ ዛት በሁሉ ቦታ ይገኛል የሚልን ሐሳብ በጽንሰ ሐሳብ ደረጃ እንደማያስተምር ከተፍሲሮቹ አሳያቸዋለሁ። እናንተ ችግር የለውም። ያ ይጠይቃል። ችግር የለም። አረበኛውን ያርግልህ። አሻሩኛው ፓላዲ ኮፒ ሊንክ የሚለው ነው። ትንሽ ወደዚህ ዞር ታደርገው። ኦኬ እሺ፣ ኮፒ ሊንኩን አደርገዋለሁ። እሺ ኮፒ ሊንክ አድርገው። ያው የቀደሙን ስጠይቅህ ምን ብለኛል? እንዳትረሳ ቁርአኑ ላይ ቅርብ ነው የሚለውን አታውቅም እንዴት እንደሆነ አንድ። ሁለተኛ ደግሞ ይመለከታል የሚለውን የት ሆኖ የሚመለከተው አታውቀውም። እንዳንተ እውቀት ነው፣ ችግር የለውም። ይሄኛውን ሐዲስ እናንብበውና እንዳንተ እውቀት ትነግረናለህ ማለት ነው። ግልጽ ነው አይደል? አዎ ቴንክ ዩ። አንብብልን። ይሄ በስፋቱ ነው። አላህ መጨረሻ እንትን ላይ አንብበልኝ ይላል መጀመሪያ። ያ ምብ ያለው አውቀዋለሁ።
كل ليلة في السماء الدنيا حين يبقى ثلاث الليل الآخر فيقول من يدعوني فاستجيب له ومن يسعني فأعطيه ومن يستغفرني فأغفر له አሁን በዚህ ሰዓት ማለት ነው ይሄ በዚህ ሰዓት ነው አሁን እናንተ ብናወራው ሰዓት ነው ይሄ ኦኬ ዱዓ ላድርግላችሁ አንድ ሰዓት ይቀራል በእርግጥ ሂድ ቀጥልሽ ሳረቦ ማለት ነው ለምን አሁን በሁሉ ሰዓት ሌላ ማገረም እንደዚህ ብቻ ይሄ በሲፋት ነው እና የኛ ፈጣሪ በእንትን ሲፋት ስላለው ራሚ አዳምጠኛ እንዴ እያዳመኩ አይደል ሐዲሱ ምን ይላል ነው አይደል እየተባባልን ያለን ቁርአኑ ለምሳሌ ቅርብ ነው ሲል እንዴት ነው ስለ አላቅም አልከኝ እንደ ዕውቀቴ ነው አልከኝ እሺ አልኩ አይደል የት ሆነ ይመለከታልም ስለኝ አላቅም ግን ይመለከታል አልከኝ እሺ አልኩ አይደል እንዳንተ ስለሆነ አሁንም ተሐዲሱን አመጣውልህ አዲሱን እንዳለ አንብበውና ምን ይላል የሚለውን ብቻ ንገረኝ ኦኬ ينزل ربنا تبارك وتعالى كل ليلة إلى السماء الدنيا حين يبقى ثلث الليل الآخر فيقول من يدعوني فاستجيب له ومن يسألني فأعطيه ومن يستغفرني فأغفر له እዚህ ጋር የመጨረሻ ሌሊት ላይ እንትን ሶልት ማለት ምናረክም በአማርኛ እሺ ያው አንተ አብባሁን በእንግሊዘኛ አብባውና እኔ ደግሞ ይሄን የተረዳሁት አንተ ያልከው መጀመሪያ ተርጉምልኝ እኔ ቋንቋ አረብኛ ነው አባት ያኔ ትንሽ እኮ አረብኛ ነው አረብኛ አንብበሃል አይደል አረብኛ ስላነበብከው ጥሩ ነው ያነበብከው እግዚአብሔር ይስጥልን ተርጉምልኝ አንተ አረብኛ ትችላለህ አንተ አረብኛ ትችላለህ ችግር የለም የኔ መቻል አለመቻል አያሳስብም ግን አንተ ስላነበብከው ተርጉምልን ብዬ ነው አንተ እኔ የፈለኩት ለምዶ ታውቃለህ እኔ ከምተረጉመው ሙስሊሙ ራሱ ራሚ የሚባል ልጅ ስላለ ራሱ ያነበበልን አረበኛ የሚችል እኔ ማንነኝ ከማንም ማለት ነው ራሚ አድምጥ ችግር የለም አሁንም ልክ ቁርአኑ ስታነብ ትርጉሙን ስጠይቅህ አላውቅም ስትለኝ አልፈናል አይደል ምንም አላልኩም እዚህኛውም ጋር ስትመጣ ተርጉምልንና ይሄ አልገባኝም ወይ ደግሞ እንደኔ ዕውቀት አልችለውም ካልከኝ ችግር የለውም በኔ በኩል አልከራከረም ራሚ ብቻ ተርጉምልኝ በጣም አከብራለሁ በጣም ጥሩ ከኔ ጋር ስለምትናገር ማለት ነው ላኪን والله እኔ ማቆ ይሄን ማለት ነው ሲፋት ነው ማቆ ሲፋት አላህ ማለት ነው እና አላህ له صفات يعني በሲፋቱ ስላለ በዛ ነው የገባኝ እና ይሄን ያ አንተ የምታውቀው እንደዛ ለጋባበት ብዙም አልፈልግም ያንተ መረዳትህ ገብቶኛል ግን ሐዲሱ ምን ይላል አሁን ያነበብነው አለ አረበኛ ላይ ያነበብነው እሱን ተርጉምልኝ ነው የኔ ጥያቄ መረዳትህንማ ችግር የለውም መረዳትህ ይቀጥላል መጀመሪያ ግን ተርጉምልን አላህ ተባረከ ወተዓላ ሁሉ ሌሊት በሲፋቱ ይወርዳልኛ እንትን ሰማ ዱንያ ይላል በሲፋቱ ይላል አይልም تعالى ينزل ربنا تبارك وتعالى كل ليلة يعني يوردال إلى سماء الدنيا فيقول مالك يعني كل يوردال